በድፍረት ተናገርክ ልትሉ ትችላላችሁ። አውቃለሁ ብዙ ቅድስና ያላቸው መነኮሳት አሉን፣ ብዙ ቅድስና ያላቸው ካህናት አሉን፣ ብዙ ቅድስና ያላቸው ዲያቆናት አሉን፣ በተለይ ብዙ ቅድስና ያላቸው ምእመናን አሉን። እንደ ቤተ ክርስቲያን እንደ ህብረት ግን ተበላሽተናል። የእግዚአብሔር ልጆች ከተወባልክ በኋላ በትውልድ ሐረጋችን የምንመካ በመጣንበት አካባቢ በምንናገረው ቋንቋ ለቤተ መቅደስ በሰጠነው ስጦታ የተለየ ቦታና ክብር የምንሻ ግብዞች የእግዚአብሔርን ጸጋ አሳንሰን የምናይ እማናውቅ ለእግዚአብሔር ቤተ ክርስቲያን ሀብት ማለት ምን እንደሆነ የማናውቅ የመንፈስ ቅዱስን ሀብት የናቅን ያቀለል ከዚህ የተነሳ ጸጋ እግዚአብሔር የራቀን፣ ፈውስ የራቀን፣ ምህረት የራቀን፣ ይቅርታ የራቀን አሁን ለቤተ ክርስቲያን ምንቆረቆረው ራሱ ምንቆረቆረው ስለ ሀብት እኮ ነው፣ ስለ ግንባታ ነው፣ ስለ ህንፃ ነው። እውነት ለመናገር ስለ መንፈስ ቅዱስ ጸጋ ፈውስ ስለ መጥፋቱ፣ ቸርነት ስለ መራቁ፣ ፍቅር ስለ መጥፋቱ ልቡናችን አይቃጠልም አይቀናም። ቤተ ክርስቲያን የተደፈረች የሚመስለን ራሱ ይሄ ቅጥሩ ሲደፈር ነው። ልቡናችን ከተደፈረ ስንት ዘመኑ ነው? ሰይጣን ከደፈረን፣ አይምሯችን ከተደፈረ ስንት ጊዜው ነው? ከእግዚአብሔር ከራቅን ከወጣን ስንት ጊዜው ነው? እኛን የሚያጸድቀን ኢትዮጵያዊነታችን አይደለም፣ የሚያጸድቀን ክርስቲያን መሆናችን። አብዛኛዎቻችን ግን ለብ ያለ ማዕከላዊ ነን፣ ወላዋዮች። እንኳን ቅዳሴ አገልግሎት ጉባኤ በሌለበት ሰዓት ይቅርና በቅዳሴ ሰዓት እኮ ውጩ ገበያ እኮ ነው የሚመስል። ስልኩ ይጮሃል፣ ስርዓት የለው። የትም ሀገር የእውነት ነው የምመሰክረው፣ እኔ በሄድኩባቸው ሀገሮች የትም ሀገር ቤተ ክርስቲያን ግቢ ውስጥ ስልክ ማናገር አይቻልም። ምክንያቱም ያ ሰዎች ከእግዚአብሔር ጋር የሚነጋገሩበት ቦታ ነው። ሰው ኤምባሲ እኮ ስልክ ይዞ መግባት አይችልም። ይቺ የእግዚአብሔር ኤምባሲ ነበረ፣ ግን መቀለጃ ናት። ዛሬ ቤተ መቅደስ ሁሉ በስልክ እናሽካካለን፣ እኛ ካህናቱ አገልጋዮቹ ጭምር። እግዚአብሔር የሚያደርግበት ረቂቅ ቤተ መቅደስ አገላበጥ ነው። እንደ ፈሪሳውያን ተመካንበት፣ ተመጻደቅንበት። ትምክህታችን አቤት እኛ ኢትዮጵያውያን ከእስራኤል ቀጥሎ እግዚአብሔርን የምናመልክ ከእስራኤልም ቀጥሎ ከሃዲዎች ነን። ደግሞ አታውቁም? እስራኤል ክርስቶስ እንደሰቀሉት ዛሬ እኛ ደግሞ በኃጢአት እንሰቅለዋለን። ደግሞ ኃጢአቱን አንስተን ራሳችን ለምን አንወቅስም? እኔ ጾማለሁ እንደ ፈሪሳዊው፣ እኔ ጸልያለሁ፣ እኔ ሰግዳለሁ እንዲህ እያልክ ጽድቅን የለበስክ ይመስልሃል፣ ግን ራቆትህና አታውቅም። ዛሬ የምንማማርበት የትምህርታችን ርዕስ ልተፋህ ነው የሚል ይሆናል። የኃይለ ቃሉ የሚገኘው የዮሐንስ ራእይ ምዕራፍ 3 ቁጥር 16 ላይ ነው። ቁጥር 14 እስከ 22 ያለውን እኔ አስቀድሜ በንባብ አሰማችኋለሁ። በሎዶቅያም ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልህ በራድ ወይም ትኩስ ስላልሆንህ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንህ ጉስቋላና ምስኪንም ደሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስህን እንድታይም ዓይኖችህን የምትኳለውን ኩል ከእኔ ዘንድ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በብሉይ ኪዳን ዘመን የእግዚአብሔር ሕዝብ እየተባሉ የሚጠሩት እስራኤል ብቻ ነበሩ። እስራኤል ማለት ራሱ ቃሉ የእግዚአብሔር ሕዝብ ማለት ነው። አሁን እነሱ እስራኤል ዘሥጋ ይባላሉ። በሥጋ
እግዚአብሔር እስራኤል ይባል ስምህ ያለው ያዕቆብን ስለሆነና ከእርሱ ስለተወለዱ አሁን እነሱ እስራኤልነታቸው በስጋ ነው። አሁን ግን እስራኤል የሚባሉት በነፍስ እግዚአብሔርን በእውነት የሚያመልኩ ሁሉ እኛ ሁላችን በመላው ዓለም ያሉና እግዚአብሔር አምልኮታቸውን እምነታቸውን የተቀበለላቸው በሙሉ እስራኤል ዘነፍስ እንባላለን። በነፍሳችን የእግዚአብሔር ሕዝቦች እግዚአብሔር ወገኖች ማለት ነው። በብሉይ ኪዳን ግን የእግዚአብሔር የሆኑት እነሱ ብቻ ናቸው። ከዚህ የተነሳ አንድ ሰው የእግዚአብሔር ሲሆን ይገዘራል። ልክ አሁን እንደምንጠመቀው ይገዘራል። ወንዶቹ ይገዘራሉ። በ8 ቀናቸው ጀምሮ ይገዘራሉ። የተለየ የመንጻት ስርዓት፣ የመስዋዕት ስርዓት፣ የክህነት ስርዓት፣ የአምልኮ ስርዓት ተሰጥቷቸዋል። ከዚህ የተነሳ እግዚአብሔር ቃል ኪዳኑ ከነሱ ጋር ነበረ። ከነሱ ጋር ጦርነት ሲወጡ ታቦት ይዘው ሲወጡ አብሯቸው ይወጣል። ጠላቶቻቸውን ይዋጋላቸዋል፣ ያሸንፍላቸዋል፣ ተአምራት ያደርግላቸዋል። የተለየ መግቦት፣ የተለየ ጥበቃ ያደርግላቸዋል። በ40 ዓመት ጉዞ መና ከሰማይ እያወረደ መግቧቸዋል። ይህን የምታውቁት ነው። ግን እግዚአብሔር እንዲህ አይነት ልዩ ቃል ኪዳን ከእስራኤል ጋር ቢኖረውም መግቦቱና ጥበቃው ደግሞ ለመላው ዓለም ስሙን ለማያውቁት ለማይጠሩት ከነርሱ ጋር ኪዳን ላላቆመላቸው የተለየ የአምልኮ ስርዓት፣ የመንጻት ስርዓት፣ የምግብ ስርዓት ይህን የመሰለውን ስርዓት ላልሰራላቸው ለአሕዛብም እግዚአብሔር ድንቅ ድንቅ ነገር ያደርግ ነበር። በተለይ እግዚአብሔር በብሉይ ኪዳን ከእስራኤል ውጭ ጥበቃው፣ ተአምራቱ፣ ምሕረቱ፣ ይቅርታው፣ መግቦቱ ባይታወቅ ኖሮ በአዲስ ኪዳን ለምን እግዚአብሔር እናመልከዋለን? ሲመራ የነበረው እስራኤልን ብቻ ነው። ሲመግብ የነበረው እስራኤልን ብቻ ነው። ሲጠብቅ የነበረው እስራኤልን ብቻ ነው። ሲያድን የነበረው እስራኤልን ብቻ ነው። ትንቢት ያናገረው ለነርሱ ነው። ምሳሌ ያስመሰለው በእነርሱ ነው። እኛ ምን አለን ከእግዚአብሔር ጋር የሚል ጥያቄ የቀረው ዓለም እንዳያነሳ ለእስራኤል የተደረገው በሙሉ ለአሕዛብም አድርጎላቸዋል። ክርስቲያኖች አስተውሉ። እግዚአብሔር በልቡናችን ውስጥ እውነተኛውን ማስተዋል ይግለጽልን። እግዚአብሔር የሚያድነውን የሚወስነው እሱ ነው። ክርስቲያኖች እነማንን እንደሚያድን እሱ ያውቃል። ለምሳሌ በእውነተኛው ሕግና አምልኮ የነበሩት እስራኤል ብቻ ናቸው። በሕግና አምልኮ ውስጥ የሌለ ሕዝብ ለምን ታድናለህ ተብሎ አይጠየቅም። እግዚአብሔር የፈለገውን ያድናል። ክርስቲያኖች ለነፍስ ድነት እውነተኛው አምልኮ ያስፈልጋል። በምድር ላይ ላለ መግቦት፣ ጥበቃ በምድር ላይ አሁን ሰዎች ቸግሯቸው የማያውቁትን ፈጣሪ ክርስቲያን ሳይሆኑ በዚህ ጊዜ እባክህ ድርቅ መታን፣ ዝናብ ቀረብን፣ ረሃብ ሊፈጀን ነው፣ ፈጣሪ ማረን ቢሉት እናንተ እስላሞች ስለሆናችሁ እስላሞችን አልሰማችሁም አይላቸውም እግዚአብሔር። ክርስቲያኖች አስተውሉ። አይልም እግዚአብሔር መግቦቱ ለፍጥረቱ ሁሉ ነው። እነርሱ ስላላወቁት እርሱ አላውቃችሁም አይልም ፈጣሪ። የነፍስ ድነት ግን እምነት ይፈልጋል። የነፍስ ድነት ጸጋ እግዚአብሔር ማግኘት ግን እምነትና በዚያ እምነት ውስጥ ያለውን ስርዓተ አምልኮ መከተል ይጠይቃል። ክርስቲያኖች እና በብሉይ ኪዳንም ድንቅ ድንቅ የሥጋዌ ምስጢራትን ከአሕዛብ ለሆኑ ሰዎች ገልጧል። ባጭሩ ማስታወስ እችላለሁ። እንደምታውቁት ሥጋዌውን በኋላ በሚጨበጥ የሚዳሰስ ሰው ሆኖ የሚገለጥ መሆኑን በጣም ግልጥ ምሳሌ ያሳየባቸው አንደኛው ኦሪት ዘፍጥረት ምዕራፍ 18 በአብርሃም ቤት ሥላሴ በእንግድነት የገቡበት፣ ሁለተኛው ኦሪት ዘፍጥረት ምዕራፍ 28 ጀምሮ ታሪኩ እንደተጻፈው እግዚአብሔር ያዕቆብ በቤቴል ሲታገለው አድረዋል። እነዚህ የሥጋዌ እንደ ደረቅ ሐዲስ ግልጥ ምልክቶች ናቸው። እግዚአብሔር የሚጨበጥ የሚዳሰስ የሚበላ የሚጠጣ የሚተኛ ሰው ሆኖ የሚታይ አምላክነቱ ሳይቀር መሆኑን በግልጥ ያሳያቸው ወዳጆቹ አብርሃምና ያዕቆብ ናቸው። ይስሐቅም በራሱ መታረድ የገለጸው ምሳሌ፣ ሌሎች ምሳሌዎች አሉ። ግን በጣም ጉልህ የሚባሉት ቤተክርስቲያን ሊቃውንት እግዚአብሔር ለአብርሃምና ለያዕቆብ ያደረገው መገለጥ ከሌሎቹ መገለጥ ሁሉ ይበልጣል ይባላል። ከነዚህ እኩል የሚወሰደው መገለጥ እግዚአብሔር ስለ ሥጋዌ የሰጠው እኩል የሚታየው መገለጥ እግዚአብሔር ለናቡከደነጾር በዚያ በዱራ ሜዳ ላይ ከሰለስቱ ደቂቅ ጋር አራተኛ ሆኖ የተገለጠው መገለጥ ለአብርሃም ከተገለጠው መገለጥ
ለያዕቆብ ከተገለጠው መገለጥ ጋር እኩል ነው ይላሉ። እንግዲህ ተመልከቱ፣ ናቡከደነጾር እግዚአብሔርን የማያመልክ ሰው ራሱን አምላክ አድርጎ የሚቆጥር ቅድም እንዳልነው አሁንም የአሁኗ ኢራቅ የጥንቷ ባቢሎን ገናና ንጉሥ የራሱን ጣዖት አስቆሞ ሲያሰግድ የነበረ ጨካኝ ንጉሥ ነው። እግዚአብሔር ቸርነቱን እዩት። ለደጉ ለታማኙ ለአብርሃም ያደረገውን ለደጉ ለታማኙ ለያዕቆብ ያደረገው መገለጥ ለማያምነው ለጨካኙ ግዘፈ ልቡ ከመጠን በላይ ትዕቢተኛነቱ ደንዳናነቱ ከመጠን በላይ ስለሆነ እግዚአብሔር ገናንነቱን ለመግለጽ ወደ አውሬነት ቀይሮ 7 ዓመት አንበሳ አድርጎ በዱር እንዲኖር ያደረገው ናቡከደነጾር እንደዛ የቀጣውን ናቡከደነጾርን ግን እግዚአብሔር ድንቅ ነገር ገልጾለታል። አንደኛ በዚያ ከሰለስቱ ደቂቅ ጋር አራተኛ ሆኖ ተገልጦ መንፈስ ቅዱስ ፊቱን ጸፍቶ አፉን ከፍቶ 3 ሰዎች ጨምረን አልነበረምን? አራተኛ ሰው አብሯቸው ይመላለሳልሳ። አራተኛው ደግሞ መልኩ የአማልክትን ልጅ ይመስላል አለ። እስኪ ልጠይቃችሁ፣ ናቡከደነጾር ራሱን እኔ አምላክ ነኝ ካለ ለምንድን ነው የእኔ ልጅ ይመስላል ያለው? የማን ልጅ ይመስላል ነው ያለው? መልሱ፣ የማን ልጅ ይመስላል አለ? የአማልክት አርቆ ነው የተናገረው። ይህን ሊቃውንት ሲተረጉሙ እግዚአብሔር መንፈስ ቅዱስ ለናቡከደነጾር ስጋዌውን በኋላ በሰማዕታት በእሳት ሲቃጠሉ በመጋዝ ሲመተሩ በመንኮራኩር ሲፈጩ አብሯቸው የሚገኝ መሆኑን በረድኤት የማይለያቸው መሆኑን ሰው ሆኖ መከራ የሚቀበል መሆኑን የእነሱንም መከራ የሚያስታግስ መሆኑን እግዚአብሔር ለናቡከደነጾር ገልጾለታል። በኋላም ራእይ አሳይቶ ገልጾለታል። ቤተክርስቲያን ዛሬ በተለይ ቅዱስ ያሬድ በዜማው አስገብቶት መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ የሚለውን ድንቅ መዝሙር እንዲናገር ያደረገው ትንቢተ ዳንኤል ምዕራፍ 4 ላይ የምታገኙት ነው። ናቡከደነጾር ነው እግዚአብሔር ያናገረው። እግዚአብሔር በግብፅ ምድር በዮሴፍ አማካኝነት ድንቅ ተአምራትና መገለጥ አድርጓል። እስራኤልን ደግሞ ፋርስና ባቢሎን አውርዶ አብዛኛዎቹ የትንቢት መጻሕፍት በዚያ ምድር እንዲነገሩ አድርጓል። ትንቢተ ኤርምያስ የተነገረው በዚያ ነው። ትንቢተ ሕዝቅኤል የተነገረው በዚያ ነው። እነ መጽሐፈ አስቴር እነ መጽሐፈ ጦቢት የተጻፉት በዚያ ነው። አብዛኛዎቹ በጣም ለቁጥር ከፍ ያሉ የነቢያት መጻሕፍት የተጻፉትና የተነገሩት በአሕዛብ ምድር ነው። ከዚህ የተነሳ አሕዛብ በኋላ እግዚአብሔር በብሉይ ኪዳን ምግብናው ለእስራኤል ብቻ ነው እንጂ ያደረገ ከእስራኤል ውጭ ላለው ምን አደረገ? ምን ራእይ ገለጠ? በምድራቸው ምን ትንቢት አናገረ? ትንግናውንስ መች ገለጠ እንዳይሉ ትንቢትም አናግሯል። ድንቅ ምሳሌ አስመስሏል። ነቢያት ወርደው አስተምረዋል። እንደ ነነዌ ያሉትን ደግሞ ነቢይ ከእስራኤል በተአምራት በአሳ አንበሪ ልኮ እስከዚያ ድረስ ልኮ አድኗቸዋል። እስራኤልን አሁንም በዚያ በአርጤክስ ዘመን ያደረገላቸው ትድግና ለግብጾች ከዚያ ረሃብ በዮሴፍ በኩል ያደረገው ትድግናና መግቦት እነዚህን ታሪኮች ስናየው እግዚአብሔር ከእርሱ ጋር ኪዳን ላልነበራቸው በሕግ በአምልኮ ለማያውቁት ለአሕዛብ የሚያስደንቅ ትድግና ምግብና ተአምራት ትንቢት ምሳሌ ከእስራኤል አንድ ሳያጓድል ገልጦላቸዋል። ይህን ያደረገ የአባቶቻችን አምላክ በባህሪው ቸር ማያደላ ማያምኑበትን እንኳን የሚጠብቅ የሚመግብ በጮሁ ባለቀሱ ጊዜ የሚሰማ የሚራራ በ3 ቀን ለነዚያ ኃጢአት ለተከመረባቸውና በእውነቱ ሊያጠፋቸው ለነበረ ለአሕዛብ በ3 ቀን ስብከት ይቅር የሚል አምላክ ለኛ ለኢትዮጵያና ለመላውም ዓለም ይቅርታና ምሕረቱን ይላክልን። ስለዚህ ዛሬ ልተፋህ ነው በሚለው ርዕስ ራእየ ዮሐንስን መነሻ አድርገን የምንማርበት መሰረታዊ ምክንያት እግዚአብሔር የንስሐ መልእክትን የላከው በብሉይ ኪዳን ብቻ አይደለም። ይልቁንም ደግሞ የሐዲስ ኪዳን የትንቢት መጽሐፍ በሆነው በራእየ ዮሐንስ ላይ ለ7ቱ አብያተ ክርስቲያናት አለቆች ወይም ኃላፊዎች የተላከው በእነርሱ አንጻር በመላው ዓለም ለምትኖር የሐዲስ ኪዳን ቤተ ክርስቲያን የተላከ የንስሐ መልእክት ነው። ግን ደግሞ በግልጽ በሐዲስ ኪዳኗ ላለችው ቤተ ክርስቲያንም እንዲህ ያለ የንስሐ መልእክት ተልኳል። አሁን እኛ ኢትዮጵያውያን ስለሆን ዛሬ በዚህ የተገኘ ነው በሳሊተ ምሕረት አጥቢያ ስለሆን የተለያየ ቦታ ያለንም የትም ዓለም ያለው የንስሐ መልእክት አልተላከልኝም ማለት አይችልም። ማንም ሰው ተልኮልናል።
በቅዱስ ዮሐንስ በኩል ለእያንዳንዳችን ድንቅ የንስሐ መልእክት ተልኮልናል። ከሰባቱ አብያተ ክርስቲያናት የዚህችን የሎዶቅያን ታሪክ የወሰድኩበት ምክንያት ለኛ ብዙ ምክንያት አለ። በተለይ ግን በዚህ ዘመን ያለችውን የኢትዮጵያ ቤተክርስቲያንን በደንብ ሊገልጽ ይችላል ብዬ አስባለሁ። አንድ አጥቢያን ብቻ አይደለም፣ በተለይ የኢትዮጵያና የኤርትራ ቤተክርስቲያን ሌሎችንም ሊጨምር ይችላል። በተለይ እኛ የኢትዮጵያና የኤርትራ ቤተክርስቲያን ምእመናንን ከላይ ከጳጳሳት ጀምሮ እስከ ምእመናን ድረስ ያለነውን የሚገልጥ ታሪክ ነው በዚህ ያለው። ክርስቲያኖች እግዚአብሔር አይነ ልቡናችን ይግለጥልን፣ እንድንጠቀምበት እንድንድንበት በቸርነቱ ይርዳን። አስተውሉ ክርስቲያኖች፣ መጽሐፍ ቅዱሱን በንቃት ስሙ። በእውነቱ ደግሜ ባነብላችሁ ትፈቅዳላችሁ? እስኪ አድምጡት በደንብ እያደረጋችሁ፣ ለግላችሁ እንደተነገረ አድርጋችሁ አድምጡት። ማይጠንቱ አለ፣ ሌሎች ስነ ስርዓት አስከባሪዎች አሉ። አይናችሁን ከነሱ ጋር ዘወር ዘወር አታድርጉት። በእውነቱ እግዚአብሔር ለሁላችን ማስተዋሉን ያደለን። እንዲህ ይላል ቁጥር 15 ጀምሮ፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር ይላል። እና እንግዲህ አንዱ ጠንካራ ለዚህች ቤተክርስቲያን አለቃ የተጻፈው መልእክት በእኛም ዘመን ያለው ይሄ ነው። መካከል ላይ ለብ ያለ መሆን እና ከዚህ የተነሳ ነው እንዲሁ ለብ ስላልህ በራድ ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው ይላል። እግዚአብሔር እንዳይተፋን በቸርነቱ ይታገሰን። በእውነቱ ክርስቲያኖች እዩ፣ ምንድነው በራድነት ወይም ትኩስነት የሚለውን የቤተ ክርስቲያን ሊቃውንት በሶስት መንገድ ተርጉመውታል። ለምእመናን በሁለት መንገድ ተርጉመውታል፣ በእምነታችንና በምግባራችን። ከምእመናን ውጭም ደግሞ ለመነኮሳትም ደግሞ በተለየ ተርጉመውታል። ደግሞ ለመነኮሳት ሲሆን ደግሞ ምን ማለት ነው የሚለውን ተርጉመውታል። ምን ማለት ነው ይሄ ካልን በራድ ወይም ትኩስ ስላልሆንክ። እንዲያውም ለዚህች ለቤተ ክርስቲያኒቱ አለቃ እንደው ንባቡን በማንበብ ልጨርስላችሁ። እሱ ስለራሱ አለቃው ስለራሱ ያለውን መረዳት እንዲህ ብሎ ይገልጣል። ይኸው ተመልከቱ መልእክቱ ላይ ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንህ። አያችሁ፣ ያ አለቃው ስለራሱ ቤተ ክርስቲያን ያለውን አመለካከት ያስቀምጣል። እና ይህንን የቤተ ክርስቲያን ታሪክ ጸሐፊዎችም በጉልህ ሲያስረዱ ምን ይላሉ? በዚያ ዘመን ይቺ ሎዶቅያ የምትባለው አሁን ቱርክ ውስጥ ነው የምትገኘው። ሰባቱም አብያተ ክርስቲያናት የአሁኗ ቱርክ ውስጥ ነው የሚገኙ። ጥንት ቱርክ የሚባል ሀገር ከመፈጠሩ በፊት፣ ምክንያቱም ቱርክ የሚባል ሀገር የተፈጠረው 14ኛው ክፍለ ዘመን ላይ ነው። ከ15ኛው ክፍለ ዘመን ከ1453 በኋላ ነው። ይሄ አሁን ቱርክ የሚባለው ሀገር ጥንት ቤዛንታይን የሚባል ግዛት ነው የነበረው። በጣም ገናና የክርስቲያኖች ሀገር ነው የነበረው። ቤዛንታይን የሚባለው ቆስጠንጢኖስ መጥቶ ሐዲስ ሮም የምትባለው ቁስጥንጥንያ የአሁኗን ኢስታንቡል ከመቆርቆሩ በፊት በመጽሐፍ ቅዱሱ ዘመን ሐዋርያት በሚያስተምሩበት ዘመን ደግሞ የዚያ አካባቢ ስም ታናሽ እስያ ይባል ነበረ። እየሰማችሁ ነው አይደለም? በመጽሐፍ ቅዱስ ታናሽ እስያ ይባላል። በኋላ እስከ 15ኛው ክፍለ ዘመን የቤዛንታይን ግዛት ይባላል። አሁን ከ15ኛው ክፍለ ዘመን በኋላ ደግሞ ስሙ ተለውጦ ቱርክ ይባላል። ቁስጥንጥንያም ኢስታንቡል ትባላለች። አሁን ኒቅያ ራሷ እዚያ ውስጥ ነች። አይዝኒክ ነው የምትባለው። ኤፌሶን ራሷ ኢዝሚር ነው የምትባለው። ብዙዎቹ ስማቸው ተገለባብጧል፣ ሌላ ስም ወስደዋል። እኛንም ቤተ ክርስቲያንና አገራችንን እንደዚህ ከመሆን እግዚአብሔር በቸርነቱ ይጠብቀልን። ክርስቲያኖች፣ ኤፌሶን ዮሐንስ ወልደ ነጎድጓድ ያስተማረባት፣ ወንጌሉን የጻፈባት፣ ሶስቱ መልእክቶቹን የጻፈባት ናት። እመቤታችን የተቀመጠችባት ናት። በዚያ ብዙ ድንቅ አሁን የእመቤታችን ሁሉ ቱርክን የሚጎበኙ ሰዎች ዮሐንስ እመቤታችን ያስቀመጠበት ቤት ይጎበኛል። አሁን ቱርኮች ራሱ እስላሞችም ሆነው ያስጎበኙታል፣ የማርያም ቤት ብለው ማለት ነው። ግን ያ ታሪኩ ጠፍቷል። ክርስቲያኖች ሲያምፁ ይጠፋሉ። እና ለነዚህ አብያተ ክርስቲያናትም በዚያ ዙሪያ ለነበሩት የተላኩበት መልእክት መሰረታዊ ምክንያት ይሄ ነው። ባለጸጎች ነበሩ። በዚያ ጊዜ ስልጣኔ ያለበት ሀገር ነበረ። እና በተለይ ሎዶቅያ በዚያ ዘመን ተመልከቱ እንግዲህ በሐዋርያት ዘመን ዮሐንስ ወንጌላዊ በነበረበት ዘመን ከከተማይቱ 5 ኪሎ ሜትር የራቀ ፍል ውሃ ነበረ። ፍል ውሃውን በቧንቧ በመሰል እንደ መስኖ ባለ መስመር አምጥተው ከተማው ላይ ይጠቀሙበት ነበረ። እና ከተማው ላይ ሲደርስ እንደምታውቁት ፍል ውሃ ሲወጣ ፍል ነው። ከዚያ በኋላ እየበረደ እየቀዘቀዘ ነው የሚሄድ አይደለም። ከተማዋ ሲደርስ ሳይቀዘቅዝ ሙቀቱንም ሳይጨርስ ለብ ብሎ ይደርስ ነበር ይላሉ።
እና ራእዩን ራሱ ለብ ብለሃል የሚለው የተነገረበት ምክንያት በዚህ ምክንያት ነው ይላሉ ታሪክ አዋቂዎች። ውሃውን ፍልውሃውን ከርቀት አምጥተው ባለጸጎች ስለነበሩ ሰልጥነው ስለነበረ ወደ ከተማቸው አስገብተው ይጠቀሙ ስለነበረ እነሱ ጋር ሲደርስ ሙቅም አልነበረም ቀዝቃዛም አልነበረም ልብ ያለ ስለነበረ ቅዱስ ዮሐንስን መልእክቱን በዚህ አንፃር ጌታ የነገረው በዚህ መሰረታዊ ምክንያት ነው ይላሉ። እና በዚያ ምክንያት ቤተክርስቲያናቸው በጣም ያደገች ነበረች። አሁን የአዲስ አበባ ካቴድራሎች ልክ እንደዚህ እንደ ሰዓሊተ ምሕረት እንደ ቦሌ መድኃኔዓለም እንደ ሌሎቹም አምረው እንደሚሰሩት አምረው የተሰሩ ቤቶቻቸው ያማሩ ከዚህ በላይ ደግሞ በተለይ ለአለቃው ባለጸጋ ነኝ ትላለህ የተባለው በቤተክርስቲያኗ በሀብትም ባለጸጋ ናት እንደሆነች ምንም የሚጎለን የለም ብሎ ያምናል። ከዚያ ይልቅ በትምህርት በሊቅነት በእውቀት በመንፈሳዊነት ባለጸጋ ነኝ ብሎ የሚያምን ትዕቢተኛ ነበር አለቃው። አሁን የኛ ቤተክርስቲያንም እንደዚህ ናት። በእውነቱ በከፍተኛ ትምክህት ውስጥ ነው የምንኖረው። በካቴድራላችን በታሪካችን በነ አክሱም ታሪክ በነ ላሊበላ ታሪክ በነ ጣና ገዳማት ታሪክ በነ ግሸን ታሪክ በነ ደብረ ሊባኖስ ታሪክ በነ ጻድቃኔ ታሪክ በነ ቁልቢ ታሪክ በሌሎቹም ታሪኮቻችን የምንኮራ ትዕቢተኞች ነን። አስተውሉ ክርስቲያኖች፣ የአክሱም የላሊበላ የምናምን ታሪኩ ራሱ ንጹህ ነው፣ ወርቅ ነው። በእውነቱ ታሪክ ሲወሬዎቹ ላሊበላ ለምሳሌ ቅዱስ ላሊበላ ከመሬት ከላይ ወደ ታች እንደዚያ ማንም ፍጥረት የማይሰራውን ስራ የሰራው በትህትና በንጽህና በጾም በጸሎት እጅግ በሚያስደንቅና በሚያስገርም ትህትና መሆኑን ረስተን ዝም ብለን በህንፃው ብቻ የምንኮራ ትዕቢተኞች ነን እኛ። የላሊበላን ታሪኩ እውነት መሆኑ እንደተጠበቀ ሆኖ ላሊበላ ያን የሰራበትን ትህትና ግን የለን። አክሱሞች ያን ያቆሙበትን ጥበብ፣ ትህትና፣ ጽድቅ፣ ቅድስና የለንም። ትምክህቱ ትዕቢቱ ግን አይጣል ነው በእውነቱ። የጎንደር ትዕቢት አሁን በየቦታው ራሱ ሌላው ቀርቶኛማ አሳፋሪነታችን ትግራይ ያለው በአክሱም፣ ወሎ ያለው በላሊበላ፣ ጎንደር ያለው በጎንደር፣ ጎጃም ያለው በጣና በመርጡ ለማርያም፣ እንደዚህ ሸዋ ያለው በደብረ ሊባኖስ በጻድቃኔ ነው። ሌላው ቀርቶ ይሄ አንዱን ይበልጣል ሲባል ነው ደስ የሚለን። የኛ ትዕቢት ከፍ ያለ ነው በእውነቱ። የደብሮቹ ስም ራሱ ርዕሰ አድባራት፣ መልዕልተ አድባራት ምናምን ደሞ ያ ካላጠገበን ዳግሚት ደብረ ሊባኖስ፣ ዳግሚት አክሱም፣ ዳግሚት ላሊበላ ማለት እንወዳለን በእውነቱ። እንዲሁ ስም እንወዳለን። ኩራት ልብሳችን ነው። ትዕቢት ጌጣችን ነው። እነዚያን ታሪክ የሰሩት ሰዎች ግን የሚያስደንቅ ትህትና ነበራቸው። የሚያስደንቅ መንፈሳዊነት ነበራቸው። የሚያስደንቅ በእውነቱ ጽድቅ ነበራቸው። ያኛውን ታሪካቸውን አልያዝነው። ሰርተውት ከመሬት በላይ ያቆሙት ግን እንመካበታለን፣ እንጣላበታለን። እንደ ባለጸጋ ራሳችን እንቆጥርበታለን፣ እንደ በላጭ። አንድን ቤተ መቅደስ ልዩ የሚያደርገው እግዚአብሔር ብቻ ነው። እውነቱን ለመናገር ማን ነው ልዩ የሚያደርገው? ንገሩኝ እስቲ። ይህ ሕንፃው ውበትማ ድንጋይ እኮ ነው። ይሄ ለእግዚአብሔር ድንጋይ ብርቁ ነው። ሰማይና ምድርን ለፈጠረው ለኛ ረቂቅ ጸጋ ለሰጠ እብነ በረድ ብርቁ ነው። የእስራኤል የመጀመሪያው ትዕቢታቸው የነበር የሰሎሞን ቤተ መቅደስ አዕማዱን በወርቅ ለብጠዋቸው ነበረ እና ይመኩ ነበረ። ከትዕቢታቸው የተነሳ ማንም ይሉ ነበረ እስራኤል ማንም። በጣም እኮ የሚገርም ነው። የማቴዎስ ወንጌል ምዕራፍ 23ን ስታነቡት ይነግራቸዋል። በቤተ መቅደስ ቢምል ምንም ችግር የለም፣ በወርቁ ግን መማል አይችልም ይሉ ነበረ። ማንም ይላሉ በመሰዊያው ቢምል ምንም ችግር የለም፣ በመባው ግን መማል አይችልም ይሉ ነበረ። ጌታ እናንተ ዕውሮች ደንቆሮች፣ ማንኛው ይበልጣል? ወርቁ ነው የሚበልጠው ወይስ ወርቁን የቀደሰው ቤተ መቅደስ ያላቸው? ለዚህ ነው ክርስቲያኖች አይምሯቸው ሰክሮ በወርቁ በጌጡ ተመክተው በወርቃችን አይማልም እስከ ማለት ደርሰው የመሐላውን ሕግ ለነርሱ እስኪስማማ እናንተ ደንቆሮች በመሰዊያው ቢምል ምንም የለበትም፣ በመባው ግን ቢምል ይያዛል ትለ ማን ይበልጣል? መሰዊያው ይበልጣል?
መባውን የሚቀድሰው ወይስ ተቀዳሹ መሰዊያው ይበልጣል? በመሰዊያው በመቅደሱ የሚኖረው በመቅደሱ በሚኖረው በእግዚአብሔር ይምላል። በመሰዊያው የሚምለው በመሰዊያው በሚኖረው በእርሱ ይምላል። ያማ በእኔ መማል ማለት ነው። እናንተ ግን ወርቁን አመለጣችሁ፣ መስዋዕቱን አመለጣችሁ፣ መሰዊያውን አሳነሳችሁት እያለ ገሰጻቸው ጌታ። እኛም እንደዚህ አገላብጠን ከመገሰጽ አምላካችን በቸርነቱ ያድነን። ወርቁ ነበር የሚያስመካቸው። አሁን እኛም ትምክህታችን እንደዚያ ነው። ሐውልቱ፣ ቅርሱ፣ ግንቡ፣ አክሊሉ፣ የንጉሥ እንትና ስጦታ፣ የእንትና ስጦታ። ኧረ እባካችሁ የክርስቶስ የመንፈስ ቅዱስ ስጦታ ይበልጣል። አፄ ከሌ የሰራው እንዴ ንጉሥ እግዚአብሔር የሰራው ድንቅ የሰው ቤተ መቅደስ አያስደንቃችሁም? አያስደንቃችሁም? ያ እግዚአብሔር የሚያደርግበት ረቂቅ ቤተ መቅደስ አገላበጥ ነው። እንደ ፈሪሳውያን ተመካንበት፣ ተመጻደቅንበት። ትምክህታችን አቤት እኛ ኢትዮጵያውያን ከእስራኤል ቀጥሎ እግዚአብሔርን የምናመልክ። አዎ ከእስራኤልም ቀጥሎ ከሃዲዎች ነን። ደግሞ አታውቁም እንዴ? እስራኤል ክርስቶስን እንደሰቀሉት ዛሬ እኛ ደግሞ በኃጢአት እንሰቅለዋለን። ደግመን ብቻ እንመካለን። ኃጢአቱን አንስተን ራሳችን ለምን አንወቅስም? በእውነቱ እና ለዚህ ነው ይህን አለቃ ባለጸጋ ነኝ ምንም አይጎለኝም የምትል ግን ድሃ፣ ምስኪን፣ እውር ምንም የሌለህ መሆኑን የማታውቅ ይለዋል። እኛም እንደዚያ ነን። አሁን በጣም ምስኪኖች፣ ድሆች፣ እውሮች፣ አይነ ልቡናችን የታወረ ጽድቅና ኃጢአት፣ እውነትና ሐሰት የእግዚአብሔር መሆንና አለመሆንን መለየት ያቃተን ከመንፈስ ቅዱስ ከተወለድን በኋላ የእግዚአብሔር ልጆች ከተወባልክ በኋላ በትውልድ ሐረጋችን የምንመካ በመጣንበት አካባቢ በምንናገረው ቋንቋ ለቤተ መቅደስ በሰጠነው ስጦታ የተለየ ቦታና ክብር የምንሻ ግብዞች የእግዚአብሔርን ጸጋ አሳንሰን የምናይ እማናውቅ ለእግዚአብሔር ቤተ ክርስቲያን ሀብት ማለት ምን እንደሆነ የማናውቅ የመንፈስ ቅዱስን ሀብት የናቅን ያቀለል ከዚህ የተነሳ ጸጋ እግዚአብሔር የራቀን ፈውስ የራቀን ምህረት የራቀን ይቅርታ የራቀን አሁን ለቤተ ክርስቲያን የምንቆረቆረው ስለ ሀብት እኮ ነው፣ ስለ ግንባታ ነው፣ ስለ ህንፃ ነው። እውነት ለመናገር ስለ መንፈስ ቅዱስ ጸጋ ፈውስ ስለ መጥፋቱ፣ ቸርነት ስለ መራቁ፣ ፍቅር ስለ መጥፋቱ ልቡናችን አይቃጠልም፣ አይቀናም። ቤተ ክርስቲያን የተደፈረች የሚመስለን ራሱ ይሄ ቅጽሩ ሲደፈር ነው። እንዴ ልቡናችን ከተደፈረ ስንት ዘመኑ ነው? ሰይጣን ከደፈረን፣ አይምሮአችን ከተደፈረ ስንት ጊዜው ነው? ከእግዚአብሔር ከራቅን ከወጣን ስንት ጊዜው ነው? እውነት እግዚአብሔር በቸርነቱ ይቅር ይበላል። ለዚህ ነው አለቃው በጽድቅም ይመካ ስለነበረ በአገልግሎቱ በዝማሬው ይመካ ስለነበረ እውር ነህ አለውና ምን አለው እግዚአብሔር? ከደጅ ቆሜ አንኳኳለሁ። ከምን ቆሜ አለው? አልገባሁም እኮ በአንተ ቤተ መቅደስ ውስጥ የለሁም፣ በህብረታችሁ ውስጥ የለሁም፣ በጸሎታችሁ ውስጥ የለሁም፣ በቁርባናችሁ ውስጥ የለሁም። እኔ ከደጅ ነኝ። አንተ ባለጸጋ ነኝ ትላለህ፣ ጸሎታችን ውኩፍ ነው ትላለህ፣ አገልግሎታችን ስሙር ነው ትላለህ። ምንም እንደሌለ እውር እንደሆን ካታውቅም ባዶ ድሃ ነህ ይለዋል። እንደዚህ ከመባል በእውነቱ እግዚአብሔር በቸርነቱ ይጠብቀን አይጠብቀን? አረ ተብለንም በዳን። በእውነቱ እንዲህም እኮ ተብሎ የተላከለት ስለተወደደ ነው። ኃጢአተኛም ቢሆን ቢያንስ አልራቀው። ውስጥ አይደለሁም አለው እግዚአብሔር። በመካከልህ አይደለሁም፣ ውስጥ አይደለሁም፣ አንድነት ህብረትህ ላይ የለሁም፣ እደጅህ ላይ ግን ነኝ። ብትከፍትልኝ ግን አብረህ ከኔ ጋር ትበላለህ፣ እኔም ካንተ ጋር ትበላለሁ። ማለት ቁርባንህ የእውነት ይሆናል። እንደ ተራ እንጀራ እንደ ምስ አይሆንብህም። ያጸድቅሃል፣ እዋሃድሃለሁ፣ አድርብሃለሁ። አሁን ግን በእኔ በእናንተ መካከል የለሁም፣ እደጅ ነኝ ገና አለ። አሁን በኢትዮጵያ ቤተክርስቲያን እግዚአብሔር በደጅ ነው። በዚህ ዘመን እውነቱን ለመናገር በድፍረት ተናገርክ ልትሉ ትችላላችሁ። አውቃለሁ ብዙ ቅድስና ያላቸው መነኮሳት አሉን፣ ብዙ ቅድስና ያላቸው ካህናት አሉን፣ ብዙ ቅድስና ያላቸው ዲያቆናት አሉን፣ በተለይ ብዙ ቅድስና ያላቸው ምዕመናን አሉን። እንደ ቤተ ክርስቲያን እንደ ህብረት ግን ተበላሽተናል። በእውነቱ ተበላሽተናል። ራሱ ደረጃ የምናወጣው የምንመካበት ብዙ ነገር ነው። ክርስቲያኖች አንዳንድ ጊዜ አንዳንዱ ደፍሮ መናገር ያስፈልጋል። ለምሳሌ አሁን ይሄ ባንዲራ እንደዚህ አይነት ማህተም ከመሃሉ ላይ ታትሞ እንዲመጣ ያደረገው ባንዲራውን መከራከሪያችን ከሆነ ቆየ። ይህ ቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ማነው ባንዲራዋ? ተናገረው። አርማዋ ባንዲራ ማለት አርማ ምልክት። የቤተ ክርስቲያን አርማዋ ምንድን ነው?
ተናገሩ። ምንድነው? ከመስቀል በላይ አሁን ስለማናውቅ እንዲያውም አንዳንድ ሰዎች ከጉልላቱ ላይ ሁሉ ባንዲራ የሚሰቅሉ አሉ። ይገርመኛል። ይህን እውነት ነው የምነግራችሁ። እኔ ባንዲራዬን ሀገሬን እወዳለሁ እንደ ማንኛውም ዜጋ። እንደዚህ በመስቀያ ላይ ተሰቅላ ማየት እፈልጋለሁ። ግን ቤተ ክርስቲያንን ሊጎናጸፋት የሚያስፈልገው ጸጋ መንፈስ ቅዱስ ነው። ውሸት ነው ሁሉ። ፖለቲካ አንድ አሜሪካዊ እኛ ቤተ ክርስቲያን ኦርቶዶክስ ከሆነ ድረስ መቆረብ መጽደቅ ይችላል አይችልም? የትኛውም ዜጋ እያችሁ ይቺ ቅጽሯ ከተቀጸረች በተለይ መቅደሷ በሜሮን ከተቀባች በኋላ ይቺ ቦታ የእግዚአብሔር ናት። ልንገራችሁ፣ የኢትዮጵያውያንም አይደለም። ኢትዮጵያ ውስጥ አለች እንጂ ኢትዮጵያውያን አይደለችም። ይቺ የእግዚአብሔር ቦታ ናት። ክርስቲያኖች እምነታችን አስተካክለን አቃንተን ነው ማወቅ ያለብን። የፖለቲካ ብሽሽቅን ከቤተ ክርስቲያን ማውጣት አለብን፣ ማራቅ አለብን። እኛ የክርስቶስን ሕግ ለመፈጸም ብቻ ነው መትጋት ያለብን። ክርስቶስን ነው ማስደሰት ያለብን። ግን የትም ሀገር ብንሄድ የትም ሀገር ባንዲራ አክብረን መስቀል አለብን። ኤርትራ ሄደን ቤተክርስቲያን ብንከፍት የኤርትራን ባንዲራ እንሰቅላለን። አሜሪካ ሄደን የእኛ ቤተክርስቲያን አሉ፣ የአሜሪካ ባንዲራ ይሰቀላል፣ ሀገሩ ስለሆነ። ደቡብ አፍሪካ ባለን ቤተክርስቲያን፣ አረብ ኤምሬት ባለን ቤተክርስቲያን የአረብ ኤምሬት ባንዲራ ይሰቀላል። ነውር አይደለም፣ ግን መገለጫችን አይደለም። መገለጫችን መስቀል ብቻ ነው። ክርስቲያኖች እኛን የሚያጸድቀን ኢትዮጵያዊነታችን አይደለም፣ የሚያጸድቀን ክርስቲያን መሆናችን ነው። ክርስቲያኖች እና አንዳንዱን ምንመካበትን ለይቶ ማወቅ የቤተ ክርስቲያን የሆነውን ካልሆነው መለየት በጣም አስፈላጊ ነው። ክርስቲያኖች ሊያስቀናን የሚገባው ክርስቶሳዊው ነገር፣ ሃይማኖታዊው ነገር፣ ጽድቅ የሆነው ነገር። እግዚአብሔር አይነ ልቡናችን ያበራልን። ለዚያ ነው ውጭ ነኝ ያለሁት አለው። አንኳኳለሁ፣ ገና ብትከፍትልኝ ይገባለሁ። አሁን እኛ በውጭ አድርገነዋል። ክርስቶስን የምንፈጽመው የእኛም ፍላጎት ነው። አሁን ንግሱ ሲደምቅ፣ ዝማሬው ሲቀልጥ፣ ይሄ ማይክራፎኑን እንደዚህ ዳር እስከ ዳር ከተማውን እስከሚረብሽ ስናናጋው የእድገት አይደለም። ክርስቲያኖች እውነቴን ነው የምነግራችሁ። በኦርቶዶክሳዊ ቤተክርስቲያን ትልቁ መገለጫ አሁን ጸጥታ ነበረ። የኛ ቤተክርስቲያን ቅጽር ውስጥ አሁን እንኳን ቅዳሴ አገልግሎት ጉባኤ በሌለበት ሰዓት ይቅርና በቅዳሴ ሰዓት እኮ ውጩ ገበያ እኮ ነው የሚመስል። ስልኩ ይጮሃል፣ ስርዓት የለውም። የትም ሀገር የእውነት ነው የምመሰክረው። እኔ በሄድኩባቸው ሀገሮች የትም ሀገር ቤተክርስቲያን ግቢ ውስጥ ስልክ ማናገር አይቻልም። ምክንያቱም ያ ሰዎች ከእግዚአብሔር ጋር የሚነጋገሩበት ቦታ ነው። ሰው ኤምባሲ እኮ ስልክ ይዞ መግባት አይችልም። ይቺ የእግዚአብሔር ኤምባሲ ነበረች፣ ግን መቀለጃ ናች። ዛሬ ቤተ መቅደስ ሁሉ በስልክ እናሽካካለን፣ እኛ ካህናቱ አገልጋዮቹ ጭምር። እውነት ለመናገር የግብፅ ቤተ ክርስቲያን ቢጨንቃት ዲያቆናትን ስልክ ይዘው ቤተ መቅደስ እንዳይገቡ ሕግ አወጣች። ምክንያቱም ዲያቆናት ልጆች ናቸው፣ አያስችላቸውም። ያወጣሉ፣ ያያሉ፣ ይከፍታሉ፣ ይዘጋ። ጫማ እኛ እንደምናወልቀው እነሱ ዲያቆናቱ ስልክ ይዞ መግባት ከለከለች። ክልክልና ይሄ ከእግዚአብሔር ጋር መነጋገሪያ ቦታ ነው። አሁን እኛ እንኳን ባንጸልይ አንድ ሰው ተመስጦ እኛ ቤተ ክርስቲያን ግቢ ውስጥ አሁን መጸለይ ይችላል? እኔ አሁን ሳምንት መቼ ዕለት የእመቤታችን ዕለት ከሰዓት መጥቼ ነበር። እዚህ ጠዋት አልመጣሁም። ከሰዓት መጣሁ። በቤተልሔም ሁሉ ብሄድ አቡነ ዘበሰማያት መድገም አልችልም። ወሬ ነው ድልቅ። እኔ ይገርመኛል። እኛ እንደኛ ቤተ ክርስቲያን የጎሰቆለ ማንም የለም በምድር ላይ። አሁን ቤተ ክርስቲያን የጸጥታ ቦታ ናት። እግረ መንገዴን አንድ ጥቅስ ላስታውሳችሁ። መጽሐፈ ምሳሌ ምዕራፍ 30 ላይ መፍቀሬ ጥበብ ሶሎሞን እንዲህ ይላል፣ 3 ነገሮች ያስደንቁኛል። ስንት ነገሮች ያስደንቁኛል? 3 ነገሮች ያስደንቁኛል፣ 4ተኛውን ግን ልመረምረው አልችልም አለና ዘረዘረ። ምን አለ? መጀመሪያ የንስር መንገድ በሰማይ ላይ አለ። የንስር መንገድ በሰማይ ላይ። ሁለተኛ የእባብ መንገድ በአለት ላይ። ሶስተኛ የመርከብ መንገድ በውሃ ላይ አለና 4ተኛውን ልመረምረው አልችልም ያለውን ሲሄድ ጎልማሳ ከቆንጆ ጋር ያለው አካሄድ አለና ጨረሰ። እና ይሄን የቤተክርስቲያን ሊቃውንት ሲፈቱ ይሄ የክርስቲያኖች መንገድ ነው ይላሉ። የክርስቲያኖች ክርስቲያናዊ መንገድ አንደኛ የንስር መንገድ በሰማይ ላይ፣ ሁለተኛ የእባብ መንገድ በአለት ላይ፣ ሶስተኛ የመርከብ መንገድ በውሃ ላይ። ሶስቱም አንድ አይነት ጠባይ ያላቸው። ለምሳሌ የንስርን ዱካ በሰማይ ላይ ማየት ይቻላል አይቻልም?
እባብን በአለት ላይ ሲሄድ የሄደበትን ቦታ በዚህች ላይ ሄደ ብሎ ማወቅ የሚቻልበት ጥበብ አለ? የለም አይደለም? መርከብን እስከሄደ በኋላ የሄደበት የባህር አካል ይሄ ነው ብሎ መለየት ይቻላል? እንደ አስፋልት መንገድ መለየት ይቻላል? አንደኛ የክርስቲያኖች መንገድ እንደዚህ ነው። በነገራችን ላይ ግን መሰረታዊ ነገር ልንገራችሁ። ለምሳሌ ከእባቡ ልነሳ። እባብ በአለት ላይ አሁን በዚህ ላይ ቢሄድ እንደ ሰው ዱካ እንደ እርምጃ የእባብ ድምፁ ይሰማል አይሰማም? ይሰማል አይሰማም? አይደለም? ይሄን ታውቃላችሁ። ክርስቲያን በነገራችን ላይ በቤተ ክርስቲያን ውስጥ የክርስቲያን ጉዞ ማለት የእባብ መንገድ በአለት ላይ ማለት ምን ማለት ነው? ድምፁ ፈጽሞ የማይሰማ በምንም መንገድ እባብ በአለት ላይ ሲሄድ ድምፁን የሚሰማ አንድ ፍጥረት የለም። ክርስቲያን ቤተ ክርስቲያን ውስጥ ማለት ይሄ ነው። ኮቴው እንኳን ተጠንቅቆ ነው ጅብ እያለ ይረግጠ ክርስቲያን አይደለም። በምንም መንገድ ድምፅ እንዳያሰማ ክርስቲያን ማለት ይሄ ነው። ክርስቲያን ጭራሽ እያወራ እየተነጋገረ ሊሄድ ፈጽሞ የሚታሰብ ነገር አይደለም። ዱካው ኮቴው እንኳን ድምፅ አልባ መሆን አለበት ክርስቲያን። አሁን ምን አለ የኛ ቤተክርስቲያን ገበያ ነች፣ ገበያ ነች። ሳቅ ጨዋታ አለ። የሆኑ ሰዎች ቁጭ ብለው ዛፍ ስር ያወራሉ። የት ቦታ ስለ እናንተ የሚጸልይ ሰው እንኳን ይጸልይ አንጸልይ። እሺ እንዴት የሚጸልይ ሰው እንረብሻለን? እሺ እግዚአብሔር ቃል አንስማ የሚሰማ ሰው እንዴት እንረብሻለን? እንዴት እንደዚህ ሆን? እንዴት እዚህ ደረጃ ደረስን? በእውነቱ ይገርመኛል። አሁን የሴቶችን መግቢያ አሁን አያውቁም በከተማ፣ ወንዶች የወንዱን አያውቁም። በቤተልሔሙ በካህናቱ መግቢያ ሁሉ ሴቶች ተደርድረው ያሽካካሉ፣ ይጫወታሉ። እንዲህ ምን አይነት ዘመን ነው? እግዚአብሔር ለሁላችን ማስተዋሉን ያደለ። ክርስቲያኖች አስተውሉ። በእውነቱ ክርስቲያኖች ጸጥተኞች ናቸው። ሌላው ቀርቶ እንኳን በወሬ በምናምን ጸሎት፣ የኦርቶዶክሳውያን የጸሎት ስርዓት ሁለት አይነት ነው። ማለት የምንጸልየው የጸሎቱን ይዘት አይደለም ነግራችሁ። ስንጸልይ የምንጸልይበት መንገድ ሁለት አይነት ነው። አንደኛው ለምሳሌ እዚህ ቆመው አባታችን አቡነ ዘበሰማያት ቢሉ ትውፊቱ አቡነ ዘበሰማያት እያንዳንዱ ሰው ከንፈሩን ሳያንቀሳቀስ በልቡ ውስጥ ጸጥ ብሎ አቡነ ዘበሰማያት ይደግማል። የሚጮኸው ከውስጥ ነው። እማይምቅ ጸዋይ ኩኮ እግዚኦ እንዳለ ዳዊት ከጥልቅ ልቡናዬ ውስጥ ሆኜ እጮሃለሁ እንዳለ ክርስቲያን አንገቱን ደፍቶ ሰማያ ሰማያት ይወጣል። የንስር መንገድ በሰማይ ላይ የተባለው ጸሎት ነው። ንስር ከደመና በላይ ደመና የሚባለው በነገራችን ላይ የሚወክለው አሁን በዓለምን የሚያናጋው ይሄ ሄሪኬን የሚባለው አውሎ ነፋስ የሚባለው ማንኛውንም ንስር ይሻገራል። ክርስቲያን ማለት ድምፅን፣ ጩኸትን፣ ሁካታን አልፎ በጸጥታ ወደ ሰማያ ሰማያት ወደ እግዚአብሔር በልቡናው የሚመጥቅ ማለት ነው። የክርስቲያን መንገድ የንስር መንገድ በሰማይ ማለት በጸሎት እነ ንስር ከዚህ ዓለም ጩኸት፣ ሁካታ ተለይቶ የሚመጥቅ የሚወጣ ሰማያ ሰማያት ወደ እግዚአብሔር የሚቀርብ እግዚአብሔር እንደዚያ እንድንሆን ይርዳል። አሁን ግን እኛ ራሱ ዋና ሁከት ፈጣሪዎች ነን። ድምፃችን፣ ወሬያችን ምንም ሁከት ሰላም የለንም። አሁን እዚህ ጉባኤ ላይ እንኳን ሆኜ እንደጀመርኩ የስልክ ድምፅ ሰማ ነበር። ይህ እኮ የክርስቲያን ስርዓት አይደለም። ክርስቲያኖች ቢቻል ዘግታችሁ ህሊናችሁ ሳይታወቅ ካልተቻለ ደግሞ ድምፅ አልባ ሳይለንት አድርጋችሁ ይህን ለዛሬ አይደለም ነገር የትም ቦታ ቤተ ክርስቲያን ግቢ ውስጥ ስትገቡ ስልካችሁን በሞቴ በእግዚአብሔር ስም ይሁንባችሁ። በጣም የግድ ስልክ ደግሞ ማንሳት አለብኝ የምትሉ ካለ ሰው እንዳይረብሽ አድርጋችሁ ንዝረት ላይ አድርጋችሁ የማይረብሽ ቦታ ሆናችሁ መልሱ። ደግሞ እንደዚህ የግድ ከሆነ የታመመ ሰው ቤት ካለ የሆነ ነገር ቢሆን የምትሉ ከሆነ ካልሆነ ግን የህይወት ጠባቂው ማን ነው? እኛ ነን? እግዚአብሔር ነው። ስለ እግዚአብሔር ስጡት እኮ አንዳንድ ጊዜ እስኪ እንመነው እግዚአብሔር። ክርስቲያኖች የንስር መንገድ በሰማይ ላይ ማለት ከሁከት የክርስቲያን ህሊናው ሁከቱን ይሄ ሄሪኬን የሚባለውን ንውጽውጽታውን አውሎ ነፋሱን ግርግርታውን አልፎ በህሊናው ተመስጦ ወደ ሰማያት የሚወጣ ማለት ነው። እግዚአብሔር ያን ህሊና እንድናገኝ ገንዘብ እንድናደርግ ይርዳል። መርከብም እንደዚሁ ነው ምሳሌው። መርከብ ማዕበሉን እየቀዘፈ የሚሄድ ነው። መርከብ እንደ መኪና መንገድ የተሰመረ የለው፣ ግን ኮምፓሱን ጠብቆ መሄድ ይችላል። ክርስቲያን ማለት በዚህ ዓለም ሁከት ውስጥ ኮምፓሱን ጠብቆ ክርስቶስን ብቻ እያየ የሚጓዝ ፖለቲካውን አይከተልም፣ ኃጢአቱን አይከተልም፣ ዘመን አመጣሽ ነገሩን አይከተልም። ያ ማዕበል ነው፣ የዚህ ዓለም ማዕበል ነው። በዚህ ዓለም ማዕበል ላይ ይኖራል። እንደ አዲስ አበባ ባለው ድብልቅልቅ ባለ የኃጢአት ከተማ ውስጥ ይኖራል። ክርስቲያን ግን እንደ መርከብ እየቀዘፈ
ኃጢአቱን እየተወ ዘፈኑን እየተጸየፈ ጉቦውን ይህን የመሰለው ሁሉ እየቀዘፈ ኮምፓሱን መጽሐፍ ቅዱስ አድርጎ ቀጥ ብሎ ወደ ክርስቶስ የሚጓዝ ማለት ነው ክርስቲያን ማለት። ክርስቲያኖች አሁን እኛ የምንከተለው የትኛውን አቅጣጫ ነው? እኛ የመጽሐፍ ቅዱስን አቅጣጫ ነው የምንከተለው በእውነት? እና ክርስቲያኖች ተመልከቱ፣ አራተኛውን በነገራችን ላይ እነዚህ ሶስቱም ለክርስቶስም ይተረጎማሉ። ክርስቶስ ስጋዌውን በተመለከተ የንስሩም የመርከቡም የእባቡም ለክርስቶስ ይተረጎማሉ። ለምሳሌ ለክርስቶስ ሲተረጎም እባብ ለምን ለክርስቶስ ምሳሌ ይሆናል እንዳትሉ፣ የናሱ እባብ ምሳሌ ነው በመጽሐፍ ቅዱስ። አንበሳ የዲያብሎስም የክርስቶስ ምሳሌ ነው። እና አቡሊዲስ ይህን ለክርስቶስ ሲሰጠው እባብ ዱካው በአለት ላይ እንደማይታይ ክርስቶስም በኃጢአት ዱካ አይከሰስም፣ አይገኝበትም። ይከሱት ዘንድ ምንም ነውር ነቀፋ አልተገኘበትም እያለ ይናገራል። ማዕበሉንም እንደዚሁ ይያንዳንዱ ከንስር ከዚህ በላይ እንደሆነ አይሁድ ክርስቶስም ወልደ እጓለ እመሕያው ቢሉትም ግን እሱ ከነሱ ሕሊና በላይ ወልደ አብ የአብ የባህሪ ልጅ ነው፣ የሚደረስበትም አይደለም። በሕሊናቸው መርምረው ሊደርሱበትም ደግሞ አይችሉም ያንን ይላል። ለክርስቶስም ሰጥቶ ይተረጉመዋል። አራተኛውም በዚሁ አስከትለው የጎልማሳ ከቆንጆ ጋር ያለው መንገድ ይላል። ጎልማሳ ከቆንጆ ጋር ያለው መንገድ የክርስቶስ መንገድ ነው። ጎልማሳ የተባለው ክርስቶስ ነው። ቆንጆ የተባለች ደግሞ የኃጢአተኞች ነፍስ ናት ይላሉ ሊቃውንት። ልመረምረው አልችልም ያለ ምንድን ነው? ክርስቶስ ምንም ያህል ጎስቋሎች፣ ሌቦች፣ አመንዝሮች፣ ትዕቢተኞች፣ ክፋተኞች እንኳን ብንሆን ነፍሳችን ንስሐ ስትገባው መጥቶ ከእሷ ጋር ይፈልጋታል። ያችን ነፍስ ያቅፋታል፣ ያጸዳታል፣ ያነጻታል፣ ያከብራታል። አብሬሽ እበላለሁ አለ። ደጅሽን ክፈችልኝና አብሬሽ ልፍላ። ደነቀው፣ ሶሎሞንን ደነቀው። ያ ልዑለ ባህሪ፣ ያ ንጹሐ ባህሪ፣ ያ የማይመረመር አምላክ ከአንድ ኃጢአተኛ ጋር ቁጭ ሲል ደነቀው። በእውነት ይሄን ነው ይደንቀኝ። ልመረምረው አልችልም። የክርስቶስ ፍቅሩ እኛን የሚወድበት መጠን፣ ቃሉን የሚያሰባበት ምክንያት፣ የንስሐ ጥሪው አስደናቂ ነው። አምላካችን እንደዚህ እንደሚወደን ታውቃላችሁ። እንደማይጸየፈን አንቺ ቆሻሻ ይሄ ታሪክ ያለሽ እንደማይለን ታውቃላችሁ። ይሄ ድንቅ አምላክ በእውነቱ ይሄ ሰውን ወዳጅ አምላክ ያችን የፈያታዊ ዘየማንን ነፍስ ይህን ያህል ነፍስ ስትገል ኖረሽ እንዴት አብርሃምን ቀድሜው ልግባ አልሽ አላላትም እኮ። ዛሬ በገነት ከኔ ጋር ትሆናለህ። ይገርማል። የዚህ ጎልማሳ የክርስቶስ የአዶምያስ ጎልማሳ ያለው ኢሳይያስ የኤዶምያስ ጎልማሳ ያለው ኢሳይያስ ያ ይችን ቆንጆ ይችን የምታመነዝር ነፍስ የሚፈልግበት መንገድ አስደናቂ ነው በእውነቱ። እግዚአብሔር ሁላችንም ነፍሳችን ይቀበልልን። የተወደዳቸው የእግዚአብሔር ቤተሰቦችና ይሄ የሎዶቅያው የታበየ ለራሱ አምልኮት ለራሱ ቤተክርስቲያን ለራሱ ለሚመራት ቤተክርስቲያን ለአምልኮ የነበረው ግምት የተሳሳተ በራሱ መረዳት በቅተናል ያለ አምልኳችን ውዳሴያችን በቂ ነው ትክክል ነው ያለ በእግዚአብሔር ዓይን ሲታይ ግን ምንም የሌለው ድሃ እግዚአብሔር የሚቀበለው ምስጋና የሌለው እግዚአብሔር የሚቀበለው መስዋዕት ቁርባን የሌለው እግዚአብሔር የሚቀበለው ጸሎት ስግደት የሌለው በእግዚአብሔር እውር ድሃ የተራቆተ እንደዚህ ከመሆን እግዚአብሔር አምላክ በቸርነቱ ያድነን። አሁን እኛም አብይ ጾም በእውነቱ እንዳንታበይ ክርስቲያኖች በራሱ እንደሚታበይ ሰው ጽድቄ፣ ጾሜ፣ ጸሎቴ፣ ስግደቴ እንደሚል ሰው እውር ድሃና ምስኪን የለም። አንድ በዚህ በስንክሳር ላይ በተጻፈ ታሪክ ላስታውሳችሁ። አንድ መነኩሴ ፍጹም ተጋድሎ ተጋልዬ እግዚአብሔርን አስደስታለሁ ብሎ ወደ በረሃ ሩቅ ተጓዘ እና ሩቅ ከተጓዘ በኋላ አንድ ባህታዊ ያገኘ። ያ ባህታዊ በምግብ ሰዓቱ የቆቅ ስጋ አብስሎ ይበላል። ስሙ አባ መቃርስ ነው። ያ ባህታዊ አባ መቃርስ ዘይሴሰይ ቆቅ ውሃ ይለዋል ስንክሳር። ቆቅ ስጋ ይበላ የነበረው እና ይህ አባት በበረሃ ሲኖር ለእግዚአብሔር የሚያገለግለውን አገልግሎት ጾም ጸሎቱን ያቀርባል። ግን እግዚአብሔር በተአምራት በየዕለቱ አንድ ቆቅ እንዲያዝለት በወጥመድ አድርጎ ያን እያያዘ ይመገባል። ይሄ ወጣኒ መነኩሴ ሲመጣ ግን መነኩሴ ሆኖ ስጋ ይበላል እንዴ? ያሰዳቢ እንዴት መነኮሳትን ሊያሰድብ ስጋ ይበላል አለና ተደነቀ። ወዲያው ግብዝነት ያለበት ስለነበረ ይሄማ እንደኔ ሌላ ሰው ካዝየው የመነኮሳት ስማቸው ይጠፋል፣ ይዋረዳል፣
ስርዓት ሊይዝ ይገባል ብሎ ሊከሰው ምናኔውን ትቶ ወደ ቁስጥንጥንያ ወደ ፓትርያርኩ ተጓዘ። ሄዶ ለፓትርያርኩ አመለከተ። አንድ መነኩሴ በጫካ ሲጓዝ አንድ መነኩሴ ያገኘው በየዕለቱ የሚበላው የቆቅ ስጋ ነው። ይሄ ምንኩስናችን ያሰድባል፣ ያዋረዳል፣ ተጠርቶ ሊገሰጽ ይገባዋል አለ። ፓትርያርኩ እስኪ የተናገርከው እውነት ይሁን ሐሰት አይታወቅም፣ ለምስክርነት አንድ መነኩሴ ጨምሬ ልላክ ብሎ ጨምሮ ላከ። ወስዶ አደረሰው። ሲደርስ ዝም ብለው በርቀት ሆነው ይታዘቡታል። ኋላ እግዚአብሔር በተአምራት ምን ያደረገለት? በዚያ ቀን 3 ቆቆች እንዲይዝ አደረገው። 3 ቆቆች ይዞ ተደነቀ። ምን ሆኖ ነው እግዚአብሔር 3 ቆቅ ያስያዘኝ ዛሬ? አልጠገብክም ብሎ ነው? ምን ሆኖ ነው እያለ ተደንቆ እያሰበ ዘወር ሲል እነዚያን ሁነን መነኮሳት አያቸው። እንዴ እንግዳ መጥቶብሃል ብሎ ለእንግዶቹ ነው ብሎ እግዚአብሔርን አመሰግነው። ከዚያ 3ቱንም ቆቅ አረደ፣ አዘጋጀ፣ አበሰለ። በሚመገቡበት ሰዓት ለነዚያ ለ2 እንግዶች መነኮሳት አቀረበላቸውና አባቶቼ እግዚአብሔር እንግዳ የምቀበልበት ብሎ እነዚህን አዘጋጅቶልኛል ተመገቡ አለና ባህታውያን ሲበሉ አይተያዩም። ለየራሳቸው ፊታቸውን ዞሮ ስለሚበሉ ፊቱን አዙሮ የራሱን ተመግቦ ጨረሰ። እነሱ ይሳሳቃሉ። እኛን ደግሞ ስጋ ሊያበላ አቤት አቤት አንተም መነኩሴ የሆነ ሞታል እያሉ ይሳለቁበታል። በልቶ ሲጨርስ ዘወር ብሎ ሲያያቸው እነሱ አልበሉትም። ምን ነው አባቶቼ አልጣፈጣችሁም? ምን ነው ሲላቸው እኛ መነኩሴንን እንዳንተ ስጋ እንበላም አሉት በትዕቢት ነው አለና ብድግ አድርጎ 2ቱን ቆቆች እፍ ቢላቸው ክንፍ አውጥተው የሞቱት ተነስተው በረሩ። የዛ ጊዜ ደነገጡ። የበቃ ቅዱስ እንደሆነ አወቁ። ወዲያው ደንግጠው አባታችን ሆይ ይቅር በለን ብለው እግሩ ስር ወደቁና ሰገዱ። ከዚያ በኋላ እግዚአብሔር እናንተንም እኔንም ይቅር ይበለን አለ። ያ ትሁት ነው። እናንተ ትዕቢተኞች አላላቸው። በኋላ ተደንቀው ለነገር የቸኮሉ ስለሆኑ እንደገና ወደ ፓትርያርኩ ሄደው ተአምራቱን ነገሩት። ፓትርያርኩ ሲሰማ ተደነቀና ወደ ንጉሱ መልእክት ላከ። በዘመናችን አስደናቂ አባት ተገልጿል። የታረዱ የበሰሉ ቆቆችን እፍ ሲልባቸው ነፍስ ዘርተው እንዲሄዱ ና በረከቱን እንቀበል ብሎ ከንጉሱ ጋር ሰራዊት አስከትለው አጃቢዎችን ይዘው አባ መቃርስ ወዳለበት ጫካ ተጓዙ። እግዚአብሔር ግን ታምራት አሳያቸው። ልክ እነሱ ሲደርሱ አባ መቃርስን ወደ ብሔረ ሕያዋን ሲያሳርገው ልክ ኤልያስ ሲያርግ እንዳየው እነሱም ከፍ ከፍ ሲል እግዚአብሔር ሲወስደው አየው። አባታችን ባርከን አሉት። በዚህ ጊዜ እንዲህ አላቸው፣ መነኮሳት ትህርምት፣ ካህናት ደግሞ ትምህርት አታብዙ። ትምህርት ያበዛ ካህንና ትህርምት ያበዛ ባህታዊ መነኩሴ ትዕቢተኛ ይሆናል። ትዕቢት ከያዛችሁ አትጸድቁም እና ከዚህ ተላቀቁ ብሏቸው አረገ ይላል እግዚአብሔር። ትህርምት ማለት ጾም በማብዛት ጸሎት በማስረዘም ስግደት በማብዛት በዚያ ምክንያት እኔ እኮ ጻድቅ ነኝ ብሎ ማሰብ ነው። ተደብቄ እኮ ይህን ያህል እንደምጸልይ ማንም አያውቅም። ተደብቄ ይህን ያህል እንደምሰግድ ማንም አያውቅም። ተደብቄ እስከ ማታ እንደምጾም ማንም አያውቅም። ከጾምክ በኋላ ትንሽ እንደምበላ ማንም አያውቅም እያለ በልቡናው የሚያስብ ሰው ባይጾም ባይሰግድ ይሻለው ነበር በእውነት። ምክንያቱም ትዕቢቱ ከጽድቁ በላይ ነው። ራሱ እንደሚሻል እንደሚያስብ ሰው ማንም ኃጢአተኛ የለም። በገዳም ያለ አንድ መነኩሴም መንፈሳዊነት ተሰማው ለራሱ። መንፈሳዊነት ማለት ጽድቁ ትክክል እንደሆነ ተሰማውና ወደ በቃው አባት ወደ አባ መቃርስ ሄዶ እንዲህ አለው፣ አባቴ ሆይ እንደው ምን ይቀረኛል? እንደው እንድድን ምን ትመክረኛለህ አለው። እንግዲህ አንተማ ምን ቀርቶህ እንዴ? አንተማ ምን ቀርቶሃል? በዚያው ቀጥል እንዲለው ፈልጎ ነው ሄደ። ውስጡ ትዕቢት እንዳለበት ግን አባ መቃርስ በመንፈስ ቅዱስ ያውቃልና ብመክርህ ትሰማኛለህ ወይ አለው። እንዲህ አባቴ ምክርህን ልሰማ አይደለም ወይ መጣው አለው። እንግዲያውስ ከማንም ሰው ያነስኩ ወራዳ ነኝ ብለህ ከልብህ እመን አለው። ልክ ይህን ሲለው እሱ እሻላለሁ ብሎ ነው የሚያስበው ውስጡ። እየሰማችሁ አይደል ክርስቲያኖች? እሻላለሁ ብሎ ስለሚያስብ አባ መቃርስን የረታ መስሎት እንዲህ አለው፣ እንዲው ባንስ ከነፍሰ ገዳይ አንሳለሁ ወይ? አያችሁ ትዕቢት። እንዲው ልነስ አለ አላንስም እኮ ማለት ነው። ግን ባንስ ከነፍሰ ገዳይ አንሳለሁ ወይ ሲለው ቲቶ መልእክት ላይ ቅዱስ ጳውሎስ የገለጸውን እንዲህ አለለት፣ ለንጹሖች ሁሉም ንጹሕ ነው ተብሎ ተጽፏል። ንጹሕ ብትሆን ኖሮ ነፍሰ ገዳዩም ንጹሕ ሆኖ ይታይህ ነበረ። እንዲህም ብለህ ታስብ ነበረ፣ ሲገል እንኳ ብታየው
ይህ ሰው አንድ ነፍስ ገደለ፣ እኔ ግን ኃጢአት እየሰራው ራሴን ደጋግሜ በመግደል ይህን ሰው የምበልጥ ኃጢአተኛ ነኝ ትል ነበረ። ንጹሕ ስላልሆንክ ግን ነፍሰ ገዳዩ ከኔ ይብሳል አልክ፣ አንተ ኃጢአተኛ ነህ ተመለስ አለው ይላል። ክርስቲያኖች ክርስትና ማለት እኔ ከማንም ያነስኩ ወራዳ ነኝ ብሎ ለሰው መናገር አይደለም፣ ከልብ ማመን ነው። በእግዚአብሔር ፊት እንደኔ ያለ ኃጢአተኛ የለም የማይል ሰው እጅግ የተጎዳ አይኑ የታወረ ሀብት የሌለው ድሃ ማለት ያ ነው። ለዚያ ነው የሎዶቅያው አንተ ባለጸጋ ነኝ ምንም አያስፈልገኝም የምትል ግን ድሃ ምስኪን እውር መሆንንም ማታውቅ አለው። እንደዚህ ብሎ ከመናገር አምላካችን እግዚአብሔር በቸርነቱ ይጠብቀን። ክርስቲያኖች ንስሐ ማለት ፍጹም ኃጢአተኛ መሆንን በእግዚአብሔር ፊት ማመን ማለት ነው። ትምህርቴን ላጠቃለሁ፣ ሳላስበው ጊዜ ወስጃለሁ። ታዲያ መድኃኒቱን ሲነግረው እንዲህ አለው፣ ባለጠጋ እንድትሆን አለው። ምን እንድትሆን? በእግዚአብሔር ፊት ባለጸጋ መሆን ከፈለክ ባለጸጋ እንድትሆን አለና በእሳት የነጠረውን ወርቅ። በምን የነጠረው ወርቅ? በእሳት የነጠረውን ወርቅ አንደኛ። ሁለተኛ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስን። ሁለት። ሶስተኛ እንድታይም ዓይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ሶስት ነገር እንዲገዛ ነው የፈለገው። ምን ምን? አንደኛ በእሳት የነጠረ ወርቅ፣ ሁለተኛ ነጭ ልብስ፣ ሶስተኛ ለዓይኑ ምን ኩል ግዛ አለው። ግን ሂድና ግዛ አይደለም ያለው፣ ከእኔ ትገዛ ዘንድ። ከማን? አያችሁ፣ ይሄ ማለት ምን ማለት መሰለህ? በራስህ ዓይን ራስህን ጻድቅ አታድርግ። ጽድቅህ ወርቅን ሊቃውንት ሲተረጉሙት እምነትን ይወክላል ይላሉ። የእሳት የተፈተነ ወርቅ ማለት የተፈተነ ግብዝነት የሌለበት የነጠረ ወርቅ፣ ምንም ነውር ከውር እንደማይገኝበት እንደዚያ ንጹህ እምነት ከኔ ግዛ። አሁን እኛ አማኞች አድርገን ራሳችን ልንቆጥር እንችላለን። በእግዚአብሔር ፊት ስንታይ ግን እምነታችን ብዙ ችግር ያለበት ሊሆን ይችላል። ለብ ብለሃል የሚለውም ለዚያ ነው። ተመልከቱ፣ ወይ በራድ ወይ ትኩስ ብትሆንስ መልካም ነበር፣ አንተ ግን ለብ ብለሃል። ስለዚህ ለብ ያለ ውሃ እንደሚያስታውክ ታስታውካለህና ልተፋህ ነው አለው። ይሄ መልእክቱ አንድ ነው። ክርስቲያኖች አሁን እኛ ለብ ያልነን እምነታችን እምነት የላቸውም አንባል፣ እናምናለን፣ ቤተ ክርስቲያን እንመጣለን፣ እግዚአብሔር አምላኬ እንላለን፣ እመቤታችን አማልጅኝ እንላለን። በገቢር ደግሞ ውስጣችን እግዚአብሔር ሲመረምረው ጸሎታችንን እንዲሰማ ስለታችንን እንዲቀበል የሚያደርግ የማይወላውል ንጹህ እምነት ደግሞ የለንም በእግዚአብሔር ፊት። ለራሳችን ግን አይ እምነቴማ ችግር የለበትም እንላለን። እንዲያውም ችግር ያለብን እምነት ላይ ነው። ክርስቲያኖች ልንገራቸው፣ ኦርቶዶክስ ሃይማኖት ችግር የለበትም። እኛ በዚህ ውስጥ ያለን እምነት ግን ችግር አለበት። ክርስቲያኖች አንዳንድ ታሪክ ላስታውሳችሁ እስኪ። እንኳን እኛ ከጌታ ጋር የዋሉት ያደሩት ሐዋርያት ጉድለት አለባቸው የተባሉት በእምነት ነው። የማቴዎስ ወንጌል ምዕራፍ 17 ላይ እንዲህ የሚል ቃል ተጽፏል። አንድ ሰው ልጁን እንዲያድኑለት ወደ ሐዋርያት አመጣው ይላል። ሐዋርያት የዛን ጊዜ ተአምራት ያደርጉ አጋንንትን ያወጡ ነበር። የዚህን ሰው ልጅ ግን አጋንንቱን ማውጣት አቃታቸው። ሲያቅታቸው ይሄ የልጁ በአባት ወደ ጌታ ወሰደውና ጌታ ሆይ አለው፣ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት አልተቻላቸውም፣ እባክህ ልጄን አድንልኝ አለው ይላል። ጌታም የማታምን ጠማማ ትውልድ ብሎ ገሰጸውና ልጁን ግን ፈወሰለት ይላል። እስከ መቼ እናንተ ጋር እኖራለሁ አለው ይላል። ምክንያቱም የእሱን ልጅ ለመፈወስ ጌታ ለዘላለም ምድር ላይ አይኖርም፣ በቃል ኪዳን ነው፣ በእምነት ነው ሊል እና ጠማማ ትውልድ አለው። አንደኛ ሰውየው ከሳሽ ነው። ተመልከቱ፣ ልጄን አቅርቤው መዳን አልቻለም አይደለም ያለው። ምንድነው ያለው? ሊያድኑት አልቻሉም። ወንጀሉን የማን አረገው? ተመልሱልኝ። ወንጀሉን የማን አረገው? የሐዋርያትን ከሶ ነው የቀረበው። አሁን እኛ እንደዛ ነው የምንለው። ኤዲያ ግሸንም ሄድኩ ምንም ጠብ ያለልኝ የለም፣ ደብረ ሊባኖስ ወደ እንደዚህ የሚል ሰው አለ። 23 ቀን ተጠምቀምኩ ኧረ ልድን ነው፣ እንትንም ብሄድ ኧረ ምንም ጠብ እኔማ እግዚአብሔር አለ ብላችሁ ነው የሚል ሰው አለ። ይህም ሰው እንደዚያ ነው የከሰሰው። ብዙዎቻችን ድግመ አይደረግልንም፣ ለምን እንደማይደረግልን አናውቅም። ተጠያቂው አጥቢያው፣ ካህናቱ፣ ቁርባኑ፣ ጸበሉ ነው የሚመስለን እና ክስ ነው የምንጀምረው። ለዚያ ነው የገሰጸው። ጠማማ ትውልድ አሉ። እኛም እንደዚያ ነን። አሁን ክስ ነው የያዝነው። በኋላ ግን ጌታ አዳነው ልጁንና ተመለሰ። በኋላ ደቀ መዛሙርቱ ቀርበው ጌታን ጠየቁት። ምን አሉት? ጌታ ሆይ ይህን ጋኔል እኛ ልናስወጣው ያልቻልነው ለምንድን ነው ብለው ጠየቁት ይላል።
የጌታ መልስ ምን እንደነበር ታውቃላችሁ? ስለ እምነታችሁ ማነስ ነው። ስለ እምነታችሁ ማነስ። ተመልከቱ፣ አጋንንትን ለማውጣት የበቁት ሐዋርያት የእምነት ማነስ ከተገኘባቸው ከኛ መካከል የእምነት ማነስ የማይገኝበት ሊኖር ይችላል? ሐዋርያትን 4 ጊዜ ያህል ጌታ እምነታችሁ ታናሽ ነው ብሏቸዋል። ለምሳሌ ቅዱስ ጴጥሮስ ጌታ በባህር ላይ እየተራመደ ሲመጣ እነሱ በጀልባ ላይ ሆነው ሲጓዙ አየና በኋላ ጌታ መሆኑን ሲያውቀው ቅዱስ ጴጥሮስ ፈጣን ነው። ጌታ ሆይ እኔም እንዳንተ በባህሩ ላይ እየረገጥኩ እንድመጣ እዘዝ አለው። ና ወዳለሁ አለው። ወዲያው ቅዱስ ጴጥሮስ ከመርከቡ ወርዶ በእግሩ ላይ ልክ እንደ የብስ እየረገጠ ሲሄድ ውሃውን ሲያይ ውሃው እንዲህ ይላል። ተጠራጠረ። ወዲያው መስጠም ጀመረ። ጌታ ሆይ አድነኝ አድነኝ አለ። እንዲህ አለው ጌታ፣ አንተ እምነት የጎደለ ምን የጎደለ? ከጀመረ ከረገጠ በኋላ እንደገና ይጠራጠራል ሰው። ተአምራቱ ከተደረገለት በኋላ እኮ እኛ ከጴጥሮስ በምን እንሻላለን? ክርስቲያኖች ደጋግሞ እምነተ ጎደሎች ብሏቸዋል። እምነተ ከሃዲዎች አላላቸውም። እምነት የለሾች አላላቸውም። እምነተ ጎደሎች ግን ብሏቸዋል። ቢያንስ ሰው እምነት ጨርሶ ባይታጣበትም እምነተ ጎደሎ ግን ይሆናል ክርስቲያኖች። ለዚህ ነው ለዚህ አለቃ ነጩን በእሳት የተነጠረ ወርቅ ከኔ ግዛ። ለዚያ ነው ጌታ ሐዋርያት አንድ ጊዜ ምን አሉት? ጌታ ሆይ እምነት ጨምርልን። ለእኛም እምነት ይጨምርልን ክርስቶስ። ክርስቲያኖች የአማኞች እምነት ብዙ አይነት ደረጃ አለው። ብዙ አይነት ደረጃ አለው። አንዳንዶቹ በእምነታቸው ወዲያው ይደረግላቸዋል። ወዲያው አለቃ ቃል ብቻ ተናገር ብላቴናይም ይፈወሳል አለ። በዚያችው ቅጽበት ብላቴናው እንደዳነ አገኘ። ይሄ የሚያስደርግ ንጹህ የምእመናን እምነት ነው። የሐዋርያት እምነትን ገባሪ ነው፣ አድራጊ ነው። ምን አይነት እምነት? የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ተራራውን ከዚህ ፍለስ ብትሉት ይፈልሳል እንደተባለ አፍልሰዋል እነ ስምዖን ሰፋያሳይ። ገባሪ እምነት። የነ ተክለ ሃይማኖት ገባሪ ነው፣ አድራጊ ነው። ውጣ አለው ቅዱስ ጴጥሮስ ለምሳሌ። ተነስና ተመላለስ ሲለው ተነስቶ ተመላለስ። ጣቢታ ተነሽ ሲላት የሞተችው ዳነች። ይሄ ገባሪ አድራጊ ፍጹም እምነት ነው። በኋላ ለፍጹም እምነት በቅተዋል፣ ከእምነተ ጎደሎነት ወጥተው። የመቶ አለቃው እምነት ግን ገባሪ አይደለም፣ አስደራጊ ነው። ግን ተቀባይ። ቢያንስኛ እዚህኛው ደረጃ ላይ መድረስ አለብን። የተቀባዮች ንጹህ እምነት። እግዚአብሔር ይህን ንጹህ ወርቅ እንድንገዛ በቸርነቱ ይርዳል። እኛም በገቢር ነው የምንከደው። ለብ ያለ ማለት ይሄ ነው። ወይ እንደ አሕዛብ እምነት የለሽ አይደለንም፣ ወይ እንደ አማኞች የሚያስደርግ ንጹህ እምነት የለንም። ለብ ያለ ወይ ከሃዲ አይደለን፣ ወይ አማኝ መካከል ላይ ያስቸግር። አሁን አብዛኛዎቹ ክርስቲያኖች አስተማሪዎቹ የለ፣ ካህኑ የለ፣ ምኑ የለ፣ ንጹሃን እንዳሉ ሆነው ድንቅ የሚደረግላቸው ትሑታን እንዳሉ ሆነው፣ አብዛኛዎቻችን ግን ለብ ያልን ማዕከላዊ ነን፣ ወላዋዮች ነን። እግዚአብሔር በቸርነቱ እንደዚህ ከመሆን ይጠብቃል። ክርስቲያኖች 2 ጥቅሶችን ላንብብላችሁ። እንዲህ ይላል ስለኛ ቲቶ 1:16 ላይ ቅዱስ ጳውሎስ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ማንን እንዲያውቁ? እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን ይላል የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። አያችሁ፣ ከላይ ሲመሰክሩ የኔማ ድንግል ማርያም፣ የኔ ቅዱስ ጴጥሮስ፣ የኔ ቅዱስ ሚካኤል ስንል እንደምናውቅ እንናገራለን። ውስጣችን ግን በስራ ግን እንክደዋለን። ልብ ያለ ማለት ይሄ ነው። በአፋችን የምናምን በግብራችን የምንክድ፣ በትምህርታችን በስብከታችን ድንቅ፣ በሕይወታችን ባዶ፣ አጓጉል አስቸጋሪዎች። ልክ ይቺ የሎዶቅያ መልእክት ለሁላችንም የምትገባ ናት። ክርስቲያኖች እንደ ነነዌ ለእያንዳንዳችን የተላከች የንስሐ መልእክት ነው። ክርስቲያኖች ቅዱስ ጳውሎስ ከተናገረው አንዱን ልድገምና ልለፍ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። 2 ጢሞቴዎስ 3:5 ላይ ክርስቲያኖች አሁን የአምልኮ መልክ አለን። ስንሰበሰብ፣ ስንጸልይ፣ ስናስቀድስ፣ ስንዘምር ኃይሉን ግን በውስጥ እግዚአብሔር ለሰው የሚያደርገውን ለምሳሌ ሉቃስ ወንጌል ምዕራፍ 14 ላይ እንዲህ የሚል ቃል አለ። በጸለያችሁና በለመናችሁ ጊዜ የለመናችሁትን ነገር እንደተቀበላችሁ አድርጋችሁ እመኑ፣ ካመናችሁ በኋላ ይደረግላችኋል ይላል። ምን ካደረጋችሁ በኋላ ነው የሚደረገው? ለምኑ ግን እንደተደረገ ቁጠሩ ነው። አሁን እኛ እንለምናለን ግን አንቆጥርም፣ ስለዚህ አይደረግም። ክርስቲያኖች እምነት ትልቁ ችግራችን ነው።
በእኛ መስፈርት ግን እንደኛ አማኝ የለም። በእኛ መስፈርት ግን እምነቱን እንደኛ የሚያውቀው የለም። ለዚያ ነው ይህን የሎዶቅያ አለቃ ከኔ ግዛ ያለው። አንድ አባ ቴዎፋን የሚባል አባት የክርስቲያኖች እምነት ወይም የክርስቲያኖች ክርስትና ሁለት አይነት ነው ይላል። አንደኛ በራሳቸው መረዳት ይሄ ነው እምነት፣ ይሄ ነው ጸሎት፣ ይሄ ነው ጾም፣ ይሄ ነው ክርስትና፣ ይሄ ነው ዕውቀት ብለው የተረዱትን ጠንክረው የሚያደርጉ ሰዎች አሉ ይላል። እውነተኞቹ አማኞች ግን ይላል መንፈስ ቅዱስን የሚያደምጡ ፈቃድህ በሰማይ እንደሆነች እንዲሁም የእግዚአብሔርን ፈቃድ ብቻ ተከትለው የሚኖሩ ያለ እግዚአብሔር ፈቃድ ምንም ማድረግ የማይወዱ እንዲያን ደግሞ አምነው የሚቀበሉ የሚደረግ ሕመም ቢሆን በሽታ ቢሆን ስደት ቢሆን ድህነት ቢሆን ፈቃድህ ከሆነ እያሉ ደስ ያሰኙታል። እግዚአብሔርን እንዳገኙ ቆጥረው በዚህ ምክንያት እግዚአብሔር በሕሊናቸው ውስጥ እውነቱን መረዳት ይገልጥላቸዋል። እውነተኛው ተግባር እውነተኛው ክርስትና ይሄ ነው ይላል። እንደ ቃሉ እንደ እግዚአብሔር ቃል ብቻ መጀመሪያ ለምሳሌ አሁን የፈቃድ እግዚአብሔርን አሁን ለዚህ ለዓይንህ ኩል ግዛ ተብሏል። ምክንያቱም ማየት አይችልም፣ ማየት ማወቅ አይችልም። ኩል ግዛ የተባለው ለዚያ ነው። እኛ አሁን እውሮች ነን፣ ማወቅ አንችልም። የትኛው ድርጊታችን እግዚአብሔር እንደሚያስደስት የትኛው እንደሚያሳዝን አናውቅም። በጸሎታችን እንኳን ልናሳዝነው እንደምንችል አናውቅም። በእውነቱ ለምሳሌ ስንጸልይ አለ አሁን ስለ ጸሎትም ዛሬ አንማርም እንጂ ታዲያ እንዴት ነው የምናውቅ ካል መጀመሪያ የእግዚአብሔርን ቃል በተለይ ወንጌል አሁን ስለኛ የታዘዟል እነዚያን እየሰሙ አቤቱ ጌታ ሆይ ይህን እኮ አላደረግኩትም ይቅር በለኝ እያለ ቃሉን በመተላለፍ እያዘነ የሚጸልይ ሰው ፈቃደ እግዚአብሔርን ወደ ማወቅ ይደርሳል ይላል። ወደዚህ ክርስትና እንድንሸጋገር አምላካችን እግዚአብሔር ይርዳል። ለዚያ ነው ከላይ ቃሉን እናምናዋለን እንላለን፣ ግን ኃይሉን ክደነዋል። በእውነት ኃይሉን ማድረጉን አምነን ለመቀበል ያብቃል። ሁለተኛ ይሄ ልብ ያለ የሚባለው ሲተረጉሙ ሊቃውንት ምግባራችን በጥምቀት ጸጋ መንፈስ ቅዱስ ያድርብናል። ግን በምግባራችን በኋላ ክፉ በመስራታችን ምክንያት ያንን የመንፈስ ቅዱስ ከውስጣችን እናጠፋዋለን፣ ጸጋውን እናጠፋዋለን። ሊቃውንት በትርጓሜ እንደሚያስረዱት ልክ እሳትን በአመድ እንደሚዳፈን ይዳፈናል። ጨርሶ ስላልካድነው ጥሎን አይሄድም፣ ግን ይዳፈናል ይላሉ። ያንን ነው ማጥፋት የሚለው። ለብ ማለት ወይ ክደነው ጨርሶ ተለይቶን አይሄድም፣ ወይ ደግሞ የአማኝ ስራ ሰርተን ያ እሳት በእኛ የጸጋ መንፈስ ቅዱስ እሳት አይቀጣጠልም። ጌታ በወንጌል ላይ እንዳለው እኔ እሳትን ልጥል ነው የመጣው ብሏል። ሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ በምድር ላይ እሳትን ልጥል መጥቻለሁ ይላል። እሳት የተባለው የጸጋ መንፈስ ቅዱስ ነው። ጸጋ መንፈስ ቅዱስ ያደረበት ሰው እሳት እንጨቱን ምኑን እንደሚያቃጥለው የደረቀውን እንደሚያቃጥለው ጸጋ መንፈስ ቅዱስ ያደረበት ሰው በውስጡ ያለውን ነውር ያቃጥልለታል፣ ያስወግድለታል። መጥፎውን ሐሳብ ነውሩን ነገር እያቃጠለለት እያጸዳው ይሄዳል። ለምሳሌ አንድ ሰው ጸጋ መንፈስ ቅዱስ እየቀረበው እንደሆነ የሚታወቀው ምልክቱ አንድ ክርስቲያን ክርስትናው ትክክለኛ መስመር ላይ ለመሆኑ ምልክቱ የሰው ኃጢአት ካይምሮው እየጠፋ የራሱ ኃጢአት እየታወሰው ለካስ የዛሬ ጊዜ እዚህ ዓመትም ይህን በድያለሁ፣ ለካስ ይህንም ኃጢአት ሰርቻለሁ እያለ በተለይ በየዕለቱ የራሱ ኃጢአት እየበዛ የሰው ኃጢአት እያነሰ ከታየው በትክክለኛው መስመር ላይ ነው ያለ። ምክንያቱም መንፈስ ቅዱስ እሳት ሆኖ እየሰራ ነው ማለት ነው። የሱን ነገሮች ያንን መጥፎውን የትዕቢቱን ነገር እያቃል ኃጢአቱ እየታየው ሲሄድ ማንንም በኃጢአት አይነቅፍም። ሰው ቁጭ ብሎ በአልጋ ላይ ዝሙትን እየሰራ ቢያየው አይፈርድም፣ አይተችም። በነገራችን ላይ ሰይጣን የሚተጋው እኛ ሌሎች ኃጢአተኞች ከኛ የባሱ ኃጢአተኞች መስለው እንዲታዩ ነው የሚያደርገው። መንፈስ ቅዱስ ደግሞ እኛ የባስን ኃጢአተኛ እንደሆነ ነው የሚያሳየን። ተመልከቱ። ሌሎች ኃጢአተኞች እንደሆኑ ከታያችሁ የሚቀርባችሁ ሰይጣን ነው ማለት ነው። ራሳችሁ የባሰ ኃጢአተኛ እንደሆናችሁ የሚታሰባችሁ ከሆነ ከልብ ለማስመሰል አይደለም፣ ከልብ ኃጢአተኛ መሆናችሁን ሕሊናችሁ የሚወቅሳችሁ ከሆነ መንፈስ ቅዱስ በእናንተ ውስጥ እየሰራ ነው ማለት ነው። አንድ ሰው የእግዚአብሔር መሆኑ የሚታወቅባቸው ምልክቶች፣ ሃይማኖቱ ትክክል መሆኑ የሚታወቅባቸው ምልክቶች የራሱ ኃጢአት አብዝቶ ይታየዋል። ሌሎች ጻድቅ ሆነው ነው የሚታዩት፣ ሌሎች ደህና ሆነው ነው የሚታዩት። ኃጢአት እንኳን ሲሰሩ በአይኑ በብረቱ ቢያይ እነሱ መቼ ንስሐ ገብተው እንደሚጸድቁ አላውቅም፣ እኔ ግን ወዮልኝ እያለ ስለራሱ ነው የሚያለቅሰው። ሰይጣን ደግሞ ሌላውን ኃጢአተኛ እንደሆን እንድናይ ነው የሚያበረታታል። አንድ አባት ወደዚህ ጸጋ ከደረሰ በኋላ ሰይጣን ምን ያደረገው ይላል፣ አንድ ከገዳሙ ያለ መነኩሴን መስሎ በምትሃት ሁልጊዜ ከሴት ጋር ይታየዋል። ያ መነኩሴ ግን ያ መነኩሴ አይደለም የሚታየው፣ ያን መነኩሴ መስሎ ሰይጣኑ ነው የሚታየው። እና እንዲያውም ሁልጊዜ የሚያያቸው ከገዳሙ ውስጥ
ዝሙት ሲፈጽሙ ነው የሚያያቸው ማለት ነው። ታዲያ ልታገስ እኔ ምን አገባኝ በኃጢአቴ ላልቀስ እያለ ያልፋል። አውቆ ሰይጣን ግን በየዕለቱ ያን መነኩሴና አንዲት ሴት እየመሰለ በየዕለቱ ይታየዋል። አንድ ቀን ግን ትዕግስቱ አለቀ። ፊቱ የተኙ መሰለው። ሄደና እንዲሁ አላበዛችሁትም እንዴ ብሎ በእግሩ ሲረግጥ ለካ ሰይጣን ነው። መሬቱ ቡል አለ ይላል። የዛን ጊዜ አለቀሰ። ለካስ በወንድሜ እንድፈርድበት ነው። ወንድሜን መስሎ ሰይጣን እንዲህ ታየኛለ ይላል። ሰይጣን በነገራችን ላይ የፈለገ ጽድቅ ምንሰራ እስከ መጨረሻው ሰው እንድንተች በሰው ላይ እንድንፈርድ የምናውቀውን ሰው ሁሉ እየመሰለ ኃጢአት እየሰራ እስከ መጨረሻ የማይለቀን ሌሎቹን ኃጢአተኞች እንድንል ነው። እግዚአብሔር ሌሎችን ኃጢአተኞች ከማለት በቸርነቱ ይጠብቃል። ክርስቲያኖች ንስሐ ማለት ሌላ ይምሰላችሁ። በማንም ሰው ላይ ኃጢአት ለምሳሌ የእግዚአብሔር ቃል ስለ ይቅርታ ሲናገር የበደሏችሁን ይቅር በሉ የሚለውን አንረሳው። ግን አንድ ቃል አለ የምንረሳው። የሰዎችን ይላል የእግዚአብሔር ቃል የሰዎችን ኃጢአታቸውን ይቅር የማትሉ ከሆነ ምናቸውን ይቅር የማትሉ ከሆነ እናንተን አልበደሏችሁም ግን ደግሞ ኃጢአተኞች ናቸው ብላችሁ ታስባላችሁ። ኃጢአታቸውን ይቅር በሉ እኮ ነው የሚለን። እነሱን ይቅር ማለት አለ ማለት እኛ አይመለከተንም። ክርስቲያኖች እውር የሚያሰኘው ይሄን ነው። እውር ማለት የሌሎችን ኃጢአት የሚያይ የራሱን ኃጢአት የማያይ ማለት ነው። ክርስቲያኖች እንደዚህ ከመሆን አምላካችን እግዚአብሔር ይጠብቃል። ለበቁት በተጋድሎ ላሉት ነው እንደዚህ። ለእኛ ግን ምናውቃቸውን ሰዎች ያሳየናል፣ ወሬ ያሰማናል። ገሌ እንዲህ አደረገ፣ አባ ገሌ እንዲህ አደረጉ፣ ቄስ ገሌ በዚህ ወጣ፣ መምህር ገሌ ይህን አደረገ፣ አቶ ገሌ እንደዚህ አደረጉ። አቤት ሲያሰኘን ነው የሚውለው። በሰዎች ኃጢአት ከመፍረድ አምላካችን እግዚአብሔር በቸርነቱ ይጠብቃል። ለዚህ ነው ምግባራችሁ እናንተ በምግባር የካዳችሁት ኃይሉን የካዳችሁ የጽድቅ ልብስ የተራቆታችሁ ተራቁታል። ራቁትህን ነጩን ልብስ ግዛ አለው እግዚአብሔር ቃል። አንተ ጽድቅ የለበስክ ነው የሚመስል። አሁን አንዳንዶቻችን እንደዚህ ያለን እኔ ገሌ የሚሰራውን ኃጢአት አልሰራም፣ እንደ ገሌ አልሰርቅም፣ እንደ ገሌ እንትን አላደርግም እንላለን። ግን እውሮች ድንቁሮች ነን። ምክንያቱም በሰዎች እየፈረድንባቸው። ያንተ ልብስ አንተ ያሰፋሁ ነው። እኔ ጾማለሁ እንደ ፈሪሳዊ፣ እኔ ጸልያለሁ፣ እኔ ሰግዳለሁ እንዲህ እያልክ ጽድቅን የለበስክ ይመስልሃል። ግን ራቁትህን አታውቅም። መልበስ ከፈለክ የነጩን ልብስ ከኔ ግዛ። አያችሁ፣ እግዚአብሔር ጸጋ አድርጎ ይስጥህ። አንተ በምትሰራው ስራ ጻድቅ ነኝ አትበል፣ መንፈሳዊ ነኝ አትበል፣ አገልጋይ ነኝ አትበል። እውነተኛ ያንተ ልብስ አይረባህም። ከራሳችን የጽድቅ ልብስ ለመላቀቅ ያብቃ። ለዚያ ነው ጌታ ንስሐ የገባው ወደ ሰርጉ ቤት የገባው ሰው የሰርጉን ልብስ ሳትለብስ ለምን ወደዚህ ገባ? አሁን እኛ እንቆርባለን ልብሳችን አሳምረን እንደዚህ፣ ግን የሰርጉ ልብስ አለ። ምን ይመስላችኋል? የሰርጉ ልብስ የሰርጉን ልብስ ሊቃውንት ሲተረጉሙ እውነተኛው የሰርግ ልብስ ፍጹም ትህትና ነው ይላል። ምንድነው የሰርግ ልብስ የተባለው? ትህትና። ትህትና ምንድነው? ቅድም እንዳልኳችሁ ከማንም ሰው እኔ አንሳለሁ ማለት ነው። ከማንም ሰው እኔ የተዋረድኩ ኃጢአተኛ ነኝ። እግዚአብሔር በቸርነቱ ካላየኝ በቀር ለጽድቅ የሚበቃ ምንም ምግባር የለኝ፣ ድሃ ነኝ፣ እንደኔ ያለ ባዶ። ይህን ከልብ ማመን እግዚአብሔር ይህንን ኃጢአታችን እየገለጸልን ወደዚህ ትህትና ያምጣን። ወደ ትህትና ከመጣን ግን ራሱን ዝቅ የሚያደርገውን እግዚአብሔር ምን ያደርገዋል? ከፍ ነጩን ልብስ ያለብሰዋል። ያኔ ሉቃስ 15 ላይ እንደተጻፈው እውነተኛ ተዋርዶ ይዘን ስንመጣ ለጣቱ ቀለበት፣ ለእግሩ ጫማ የተሻለውን ልብስ አልብሱት ይላል። የተሻለውን የጸጋ ልብስ የሚያገለግለውንም የተሻለ የእግዚአብሔር ቃል ጸጋ ይሰጠዋል። የተሻለ ልብስ ያለብሰናል። በብልጠት የሚሆን ነገር የለም። እግዚአብሔር አምላክ ያንን ልብስ ያልብሰን። ተወደዳችሁ የእግዚአብሔር ቤተሰቦች፣ ኩሉ የእግዚአብሔር ቃል ነው። በእውነቱ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ተብሏል። ክርስቲያኖች በተለይ ስለ ትህትና አንድ ሁለት ጥቅሶችን ብጨምር ደስ ይለኛል። እንዲህ ይላል ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። ስለዚህ ነጩ ልብስ የተባለው ትህትና ነው። ክርስቲያኖች እሱን እንደ ልብስ ታጠቁት ይላል የእግዚአብሔር ቃል። እሱን ታጥቀን ለዓይናችን ኩል የሆነውን የእግዚአብሔርን ቃል ከእግዚአብሔር ቃል የተነሳ አይምሯችን፣ ሕሊናችን፣ ነፍሳችን ብሪት አድርገን ከእርሱ ለመታረቂያ ያብቃን። በአምላካችን አፍ ከመተፋት ያድነን። በእውነት ይህን ካለ በኋላ እኔ የምወደውን እገሥጻለሁ አለ ጌታ። እንዲሁም በእውነት ላይ ያነበብኩላችሁ ላይ መልእክቱን ካደረሰ በኋላ እንዲህ እኔ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ፣
በደጅ ቆሜ አኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። አቤት የተገባልን ቃል ኪዳን! አቤት የተገባልን ከእርሱ ጋር በዙፋኑ መቀመጥ! እስከዚያ ድረስ ነው የሚወደን። ይህንን ነው ሶሎሞን እንግዲህ የጎልማሳ መንገድ ከቆንጆ ጋር ያለው። እኛን ወስዶ ከዙፋኑ ላይ የማስቀመጥ ፍላጎት ያለው አምላክ እኮ ነው። እኛን ኃጢአተኞች ንስሐ ግቡ፣ ከኔ ግዙ፣ እምነትን ከኔ ግዙ፣ ጽድቅን ምግባርን ከኔ ግዙ፣ ማስተዋልን ለይቶ ማየትን አጥርቶ ማየትን ኩሉን ከኔ ግዙ፣ ከእግዚአብሔር ቃል ግዙ፣ በሌላ አትመስረቱ። ያን ጊዜ እኔ ድል ለነሳው ከኔ ጋር አስቀምጠዋለሁ አለ አምላካችን እግዚአብሔር። በኃይለ ቃሉ በቃሉ መንጽሔነት ዮሐንስ 6 ላይ ቃሌ መንፈስም ነው ሕይወትም ነው ብሏል። የእግዚአብሔር ቃል ንግግር ብቻ አይደለም፣ ሪቶሪክ አይደለም። ልክ እንደ ታሪክ እንደ ፖለቲካ ሰምተን አድርቀ ነው የምንሄደው አይደለም። ለሚያምንበት ሰው የእግዚአብሔር ቃል መንፈስ ነው። ይዋሃዳል፣ ይመጣል፣ ያጠራል፣ ህሊናን ነፍስን ያዘጋጃል፣ ያስተካከላል፣ ወደ እሱም ያቀርባል። ኩል ሆኖ አይናችንን ያጠራታል፣ ያበራታል። በእውነቱ ንጹሕ እምነትን እውነተኛ ለጽድቅ የሚያበጋ የትህትና ልብስን ጽድቅን ከኃጢአት እውነትን ከሐሰት ጠቃሚውን ከጎጂው የክርስትና የሆነውንና የፖለቲካውን የባህሉን የምኑን የምንለይበት አይናችን አጥርቶ የሚያይንበት ኩልን ከእግዚአብሔር ገዝተን ለመጠቀም ያብቃን። ይቆየን። ወስብሐት ለእግዚአብሔር።